ተክለ ሃይማኖት ማንም ሰው በዛ በኩል ካለፈ አራዳ የሚሆንበት ሰፈር ነው። ቲያትር ቤት እስር ቤት ነው። እንደውም አይጣፍጥም እንዳለች የትም ቦታ ተናግሬው አላውቅም። እዲ ፓስ አይለቅም በሚሊዮናት ውስጥ ያለ ልጅ አለ። የራሴ ቡድን ልጅ ወርቁ ነው ለካ ጩባው ወደ ገባው ተኛና ተራመዱብኝ። ምን አስደነገጠ? እዛም ወለደ ልታስብለኝ ማለት ደግሞ ምንድነው? አንተ ለኔ ይሄ ይገባኛል ወይ ነው? በቃ ፍቱን እንደነችን ኦሪጂናል የአዲስ አበባ ልጅ ነኝ ሽምጥጥ እዚሁ ምናምን ስለው ባልገባ ብሎ ወደ ጓዳ ጩባው ማለት ይሄ ነው እንግዲህ ማስተፍ እንዳታ ጭራሽ ይዛችሁት መጣችሁ። ለዚህም ትውልድ ጋርዶቹ ሽንት ቤት ሲሄድስ ከፊት የሆኑ ዘጠናዎቹ ያበደ ነው። እኔ ጌታ ተቀለልኛለ በኋላ ሐሳቡን እንዳይመስላችሁ ካሜራውን ይዤ እሄዳለሁ። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ። ሰላም ሰላም፣ ጤና ይስጥልኝ። እንግዲህ ዛሬ እጄ ላይ ክንዴ ላይ በፍቅር አጠገቤ ሆኖ የሚጫወተው ተክልዬ ደብሯ ያሳደገችው ያ19 ቀበሌው ልጅ እጥፍ ሲል ጀዲዱ ጥርስ አውጥቶ እግር አውጥቶ የመንገዶች ባለስልጣን የሆነው ጎማ ተራ የጎበኘ ወረድ ሲል ቁልፍ ተራን ቁልፍ ሲቀረጽ እያየ ከፊት ለፊቱ የበርበሬ በረንዳ ሽታ ብሎ አስነጥሶት ጉንፋን ድርሽ አለብን ብሎ የሸሸው የሰፈሩ ከንቲባ የምንወደው ብርቃችን ሚሊዮን ብርሃኔ ብዬም አላቆምም። እንግዲህ ፔፕሲ፣ ተክልዬ፣ ጎርደሜ፣ ጎላ ሁሉም ሰብስባ የአራዳ ልጅ ነህ ይገባሃል ብላ አሁን ባለበት ደረጃ የእርድና ስም ተሸክሞ መሀል መስመሩ ላይ ያለው ጩባው ምን እንደሆነ ታውቃላችሁ? በአራዳ ልጆች ማለት ነው። አሁን ትልቅ ስም ትልቅ ፍራንክ የሆነው ወርቅ ማለት ነው። እንግዲህ እነሱ እየተውት ሲመጡ አደራውን በጩባው ስም ተቀበል ብለውት ጩባው አጠገቤ ነው ያለው። ጩባዬ እንኳን ደህና መጣህልኝ። ሚላ የምር አጠገቤ ስለሆንክ ህልሜም የነበረ ነው። ጉርብትናም ስላለን እኔ አብነት የልደታ ልጅ ነኝ። ለዚህ ጨዋታ ጊዜን ሰውት አጠገቤ ስለሆንክ ደስ ብሎኛል። እንኳን ደህና መጣህ። እንኳን በጣም እኔም በጣም አድርጌ አመሰግናለሁ። በጣም ጸድ የሆነ አገላለጽ ነው የገለጽከኝ። ማርያም የእውነት ከተመቸ ልክ ነው ማለት ነው። ማንን ነው እያልኩኝ እንደውም እኔ እነ በላይ ተክሉ ልከትብህ ነበር። ገብቷል። እነ ጎርደሚውዝ እነ ጎላ እነ ሜዳ ገራጅን አሉ አይደለ? ዋናው ደግሞ አለ አይደለ? ከረዩ አለ። ከ42 ልጆች ጋር ስትላፋ የተንጎራደድክበት ሁሉ እንጠራዋለን። ግን እንደው አለ አይደለ? ሰብሰብ አድርገን ሰፈሯን ምን ሰንዳት ብዬ ነው። በጣም አሪፍ አገላለጽ ነው። ተመችቶኛል። ወረድ የእውነት በጣም እኔም ማከብር ማደንቅህ ሰው ነህ። እዚህ ቦታ ላይ ተገናኝተን ደግሞ እናውጋ ስለተባባልን በጣም ደስ ብሎኛል። የኔ ጌታ የምሬ ነው። እኔ አሁን ሆነስትሊ ከርቀት አይደለም የምንታየው። አንድ ኢንዱስትሪ ግን የተለያየ ዘርፍ በፍቅር በክብር ከነ ኤነርጂ ይሄ በቃ አይደል ወንድምህን እንደምታየው እያንዳንዱ የሰራሃቸውን ስራዎች የምንመለከት ሰው ነኝና ቅድም እንዳልኩ ነው የሚያጎራብትህ የቦረቅበት ገብቷል። አሁንም እላለሁ ገብቷል። 18 ቀበሌ ገብቷል። የሀድር የሰፈር ጀላቲ ያ በበራድ ሻይ ምናምን የተጠጣበት ቦታ ላይ ያደግን ሰዎች ነንና ሲወራ በዚህ ውስጥ ነካነካ የምናደርጋቸው ሰዎች አሉ። ገለጥ አድርገው የሚያዩን ሰዎች አሉ። ለዚህ ነው ግብአቱ እንደዚህ አድርጌ መግቢያ መስራት ፈልኩና ከዚህ በላይ ይገባል። በጣም አሪፍ ነው። ግን አንተ ሩቅ ነው እንትንክ ሰፊ ነው በጣም ማለት ደግሞ ምንድነው ደግሞ ከልደታ እስከ 18 ቀበሌ ከሆነ በጣም ሰፊ ታካልለው ነበር ማለት ነው። እኔ ኦሪጂናል የአዲስ አበባ ልጅ ነኝ። አዲስ አበባ ጥግ ጥጓን ስለፈለከው ሰፈር ላወራህ እችላለሁ። ብዙ ጓደኞች አፍርቻለሁ በተለያየ መንገድ በወጣትነትም በጉርምስናም በፍንዳታነትም በልጅነትም ዞሬ ብዙ ሰፈር አውቃለሁ። እና ስለ ሰፈርህም በደንብ እናወራለን። አዎ ማርያም እናወራለን። አሪፍ አሁን እንደው ማማማቂያ እንዲሆንን ሚላዬ የት ተማረ? ዘርዬን የተማርኩት ዘራይ ድረስ ጎላ አካባቢ ያለው ትምህርት ቤት ነው። ደጃዝማች ዘራይ ድረስ ከ1 እስከ 8 እዛ ነው የተማርኩት። ከ9 እስከ 12 ደግሞ አዲስ ከተማ ነው የተማርኩት። አዲስ ከተማ እና እዛው ከክልሎቻችን ብዙ አራቅንም። እንደውም አዲስ ከተማ ነው
በአንጻራዊነት ስታስበው ትንሽ ራቅ አለ የሚባለው እንጂ እዛው አካባቢ ነው። በቃ መርካቶና መርካቶ ቀመስ አካባቢዎች ነው የነበር ነውና እዛ ነው የተማርኩት። ሁለቱ ጋር ነው የተማርኩት። በጣም ይገርማል። አሁን አስቡ፣ አንተ የተክልዬ ልጅ ነህ፣ የኔ ደግሞ ግማሽ ጥቁር አንበሳ ግማሽ አዲስ ከተማ ነው። እንግዲህ ጎርደሜን ተሻገረ ጥቁር አንበሳ አለ፣ በዚህ በኩል ደግሞ አዲስ ከተማ አለ ማለት ነው። ሁለቱ ጋር ነው ደግሞ ሃይ ስኩል የተማርኩት እኔ። አሁን ዘራይ ድረስ ኤሌመንተሪ፣ ሃይ ስኩል ደግሞ አዲስ ከተማ። እንደው ከትምህርት ቤት አይኔ ላይ ያሉ ባገኛቸው እንደው ስለ ልጅነቴ ምን አይነት ልጅ ሆኜ ይታያቸው ነበር ብዬ በጠይቃቸው ደስ ይለኛል የምትላቸው አስተማሪ? አንድ ከኤሌመንተሪ አንድ ከሃይ ስኩል። ከኤሌመንተሪ የሚገርምክ የሆነ ጊዜ አንድ ጓደኛችን ከውጭ መጣና ለምን አናገኛቸውም የሚል ሀሳብ ተነስቶ የተወሰኑትን አገኝተናቸዋልና ቲቸር ምትኩ በጣም ቅርባችን ስለነበሩ በጣም ያቀርቡ ነበር ተማሪዎች ምናምን። እሳቸውን አገኘናቸው። ቲቸር ተረፈችን አግኝተናቸዋል። ከዛ በኋላ ደግሞ የኃይለ ኢየሱስ ፈይሳን አባት ቲቸር ፈይሳ ማለት ነው። ቲቸር ፈይሳ ማስተምረውናል። አይልሻ እየሰማ ነው? አዎ እንዴ እሱም አብረን ነው የተማረው ነው አይደል? ኃይለ ኢየሱስ አብረን ነበር የተማርነው። ልክ ዘራይ ድረስ ምናምን ነገር ብዙ ጊዜ ያወራል። በጣም በፍቅር ነው። በጣም የሚገርም አብረን ያገኘናቸው እሱ ነው ይዟቸው የመጣው። አብረን አገኘናቸው ቲቸር ፈይሳን። በጣም ነበረ ደስ ያለን ስናገኛቸው። በቃ መፈልጋቸው የነበሩትን በህይወት የሌሉ አሉና ትምህርት ቤት እዛ 8ኛ ክፍል ምናምን 6ኛ ክፍል 7ኛ ክፍል ምናምን እያለን ቲቸር ማዶት ነበረ እዛ የሚኒ ሚዲያው ምናምን ኃላፊና በጣም ይመክረን ነበር። በጣም በተለይ ሃይ ስኩል ስገቡ አዲስ ከተማ ደግሞ በጣም አሪፍ እድል አለው ምናምን እያለም ይመክረን ነበርና የት እንደሆነ አላውቅም። የዛኔም ራሱ ስናወራ እርግጠኛ አይደለንም እንትና እንደዚህ ሆኖ ምናምን የሚል መረጃ ነው እንጂ የሰማነው እርግጠኛ አይደለንምና ቲቸር ማዶት ማትስ አስተማሪ ናቸው። እንግዲህ ቲቸር ማዶት ያው የልጆትን እንግዲህ ድምጽ እየሰሙ ነው። የእውቀት አባት ባሉበት ወይሳቸውን የሚያውቅ ኮሜንት ላይ ጻፉልን አለው። እስቲ ይበሉትና ልብ ወረስ ይበል። በጣም እና ደግሞ የዛኔም ያንግ ነበረ እርሶ ስለምንለው አስተማሪ መምህራንቱ ነው የሚባለው። ከዛ በኋላ ደግሞ አዲስ ከተማ ስንገባ አብይ ደምሴ ብርቅርቅታን መጽሐፍ የተረጎመው ነውና ከመጽሐፍ ታልብ ላይ ወይስ በሌላ ማለት? አይ የተረጎመው ከእንግሊዘኛው ወደ አማርኛ የተረከውና የተረጎመው ይጥፋይ። ኢትስ ኦኬ ኢትስ ኦኬ አሪፍ ነው። እና በጣም በቃ ጀንትል አስተማሪ ይሄ ረጋ ብሎ የሚያስተምር ምናምን ነበረና እሱንም በቃ የት እንዳለ አላውቅም። በተለይ የሃይስኩል አስተማሪዎቻችን የት እንዳሉ አንዴ የሆነ እዛ የአዲስ ከተማ ምናምን 90ሶች ውስጥ የነበሩ ምናምን በሚል የሆኑ ልጆች የሆነ ግሩፕ አቋቁመው ጠርተውን ነበር። እኔና ጓደኛዬ ያለ ሀዬ ድሬዱን ማለት ነው ጆከር ላይ ከኔ ጋር የሚሰራው ስሙን ንጥራ ጆከር ኃይሌ ብሮድሬድ እና እሱ ነበረ። ከሱ ጋር ሆነን እዛ ሄደን በጣም ኃይለኛ የምንፈራው ኮስታራ የነበሩ ምናምን ቲቸር ቀለም ወርቅ የሚባሉ ነበሩ። አላገኘናቸውም። ቲቸር ቀለም ወርቅ ማለት እኮ አካውንታንትነት ይሰራል። ቢዝነሶችን የትላልቅ ቢዝነሶችን እንትን በጣም ዘናጭ የተለየ ብር ያለው ኩል ከአስተማሪዎች ጋር ራሱ አይጠጋም ምናምን እሱን አገኘ ነው። እና እኔ እኮ እንደዚህ የሚባልብኝ አለን። ኧረ ተብሎብህ አይደለም እኛ አይተናሃል አልኩት። አሁን በጣም አምብል ነው ምናምን የዛኔ ስናገኛቸው ነበረ እዛ እሱ እና እንግሊሽ አስተማሪ ደግሞ እንግሊዘኛውስ በጣም በኢየሱስም በጣም የሚገርም ሰው ነው። አንዴ የተማሪ ቴንሽን መሳቢያ ይመስለኛል አሁን ሳስበው ካደግም በኋላ እንዲህ ቾክ እንትን ብሎ መሀል አርጎት በሁለት እጁ ጽፏል። በቃ የዛኔ ሰቀል ነው በቃ ማለት በቃ ልዩ። ከዛ ደግሞ አስተማሪዎቹን የማይጠጋም ምናምን አብሯቸው አይሆንም በሚል በቃ በጣም የሚገርመን ነበርና በቅርብ ደግሞ ሳገኘው በጣም አምብል ነው እንደዚህ ወለ ምናምን ሰነሪ እኮ ይወራብኛል እንጂ ምናምን ብሎ ሲያስቀኝ ነበር። እንደው በጣም ይገርማል። አሁን አስቡ እንግዲህ አንድ ጠመኔ እንደዚህ ወይ ደግሞ አንድ ቾክ ለሁለት አድርጎ እንደዚህ የጻፈው ማለት ነው። ልክ እንደ ትምህርት ቤት 51 ብር እንደሚከፈል ኩር ማንኩር ብለው አስማት ምናምን እንደሚሉ እኮ ኖቢል እኮ ገብተን እናየዋለን። አስማት በለው እንዴ ቤዝመንታችን እኔ ባልቻ አባ ነፍሶ ነው የተማርኩት። በቃ የባልቻ አባ ነፍሶ ተማሪ በደም ሰፊ ግቢ ውስጥ እንደፈለገን ሆነን ምናምን በስፖርት ምናምን ታንጸን በቃ ወደ እንደውም በቃ ትምህርት ቤቱ ለቀለም ትምህርት ሳይሆን ለስፖርት የተዘጋጀ እስኪመስል ድረስ ሌላ አይነት ድባብ ያለው ትምህርት ቤት ነው። ቀለም ወርቅ ራሱ እንደው ለመዝጊያ ያህል ካስተማሪዎቹ አሪፍ መኪና ያለው አሪፍ ለባሽ ለምን በትርፍ ጊዜው በሙያው የአመድ ገበያ ነጋዴዎች የመርካቶ ነጋዴዎች ምናምን የአመት ኦዲታቸውን ምናምን በመስራት ትልቅ ብር ሆቢው ነው እንጂ ማስተማር ስለሚወደው ኢንካም በሌላ መንገድ እንደሚያገኝ ነው እኛ ምን ሰማው ማለት ነው። እሺ የትምህርት ቤት ሁኔታችን እንደዚህ ሆነ። ሚላይ ድረስ መለስ እንላለን። አሁን ተክልዬን
ጩጮች አሉ እኔ ሁለት አሉ። ምን አስደነገጠ? ጩጮች አሉ አስተለኝ ተክልዬ የምን ጩጮች እያልኩኝ እዛም ወለደ ልታስብለኝ ያላስለ ወለድክም ዘር ነው ይምጣ ማዘር ይምጣ ይኑር አሳድገዋለሁ ምናምን ነው የሚገባል ነውና አይታችሁታል አይደል? ጩባው ማለት ይሄ ነው እንግዲህ ከባድ በቃ ገብቷል። በቃ የሚሊዮን ቫልዩ እንትን ሲል ጩባ ይሄንን ስም ሌላ ጨዋታ ውስጥ ሊገባ ማን እንደሰጠ በካራክተር አግኘው ወይ አንተ ካራክተሩን ፈጥረው ይምጣ አላቅም፣ ግን በቃ በጣም ኢምፕሬሲቭ ስም ታውቃለህ። አሪፍ ስም ነው። አይ ደራሲና ዳይሬክተሩ ነው የሰጠኝ። በጣም የሚያስቀክ የሆነ ሰውዬ በቅርብ እንደውም አግኝቶኝ አንተ ወርቁ ነው ለካ ጩባው ወደ ገባው 4 ዓመት ሳየው አለኝ። በቃ ጩባው እያልኩኝ ነው እንጂ ወርቁ የሚለው ስም ተቆላምጦ ወርቅ ጩባ ስለሆነ ጩባው እንደተባለ አያውቅም። ስለዚህ አሁን የማያውቁም ሊኖሩ ይችላሉ ብዙ። ለዛ እኮ ያልኩት ጩባ ማለት አሁንም መላው ዓለም ላይ ያላችሁ ኢትዮጵያውያኖች ጩባ አካባቢ ድምጹ ምናምን ሰምታችሁ ማታውቁ ሆነ ክልልም ያላችሁ አዲስ አበባ ያላችሁ አሁንም ከ2000 በኋላ የመጣችሁ ጩባ ባራዳዎች ቋንቋ መርኬ አካባቢ አሜሪካን ግቢ አካባቢ የትም ኢትዮጵያ ክልል ላይ አራዳዎች እየተቀባበሉ የሚስጥር ቋንቋ ጩባው ወርቅ ነው። አሁን ጀዲዱ ጎማ ነው ገብቷል። እና ከአማርኛም ከምንም የተዳቀለ የሚገርም ቋንቋ ፈጥሮ የሚኖሩት ናቸው። ይሁሉ ለእናንተ አቁም። ጩኸት እርግጠኛ ነኝ የኢያሪኮ ግንብማ ያላንቺ እርዳታ አልፈረሰም። አሁን ጩጮች አሉ ብያለሁ። ስማቸውን እስቲ መጀመሪያ እንጥራ። አንደኛዋ ኪዳን ነው ስሟ፣ የመጀመሪያዋ ማለት ነው። እና ኪዳን ያልኳት የማዘሬ ስም ነው ኪዳን። እና በቃ እኔ ልጅ ከወለድኩ ሴት ከሆነች ኪዳን ነው የምላትል ነበር በፊት። እና የሆነ ጊዜ እንደውም ከኔ ቀድመው ነው ወንድሞቼ የወለዱትና የሚሊዮን ስም ነው ምናምን አይነካም እነሱም ሊወስዱ አንተ ባልከው እናንተ በቃ ልንል ሲሉ እቴ ትከራከር ነበር። የተክልዬ አድባር ነው የሚቆጣችሁ ከፍል ያደረጉ። ከዛ ኪዳን አልኳት። ሁለተኛዋ ደግሞ ገብርኤላ ትባላለች። ገብርኤላም የተባለችበት ዋነኛውና ወሳኙ ምክንያት ሁለቱም የተወለዱት በ19 ነው። በ19 ወደ 20 ሌሊት ላይ ማለት ነው። የ19 ቀበሌ ልጅ ወለዳቸው። 19 ቀበሌ ልጅ ነኝ። ከዛ ልክ ስትወለድ እሷ በቃ ስም ክርክር ውስጥ እንዳናስገባ ራሷ ምክንያት ሆነችን ማለት ነው። እና በቃ በገብርኤል የተያያዘ ለማድረግ ገብርኤል አልናት። በጣም ነው ደስ የሚለው። ሁለቱ አሉ እስካሁን እንግዲህ አሪፍ። እኔ እንግዲህ ኪዳን ጩጫዋ ኪዳን ግብዳ ሆነሽ ለማየት ያብቃል። አሜን። ገብርኤላም እንደዛው ቀላ ሀገር የምትበቁ ያርጋችሁ። አሁን ለልጆች ሚላ ወይ ጩባው እንደው ሰፈሩን አስጎብኝ እንደው ተርክላቸው ቢባል አጠገባቸው ቁጭ ብለህ ከምትተርክላቸው በቲቪ ወይ ደግሞ ዩቲዩብ ላይ ያያዩት እስቲ የአባታቸውን ሰፈር በትንሹ ከተኬ ሆቴል ተነስተህ ብለው ተኬ ሆቴል አድባራችን እስቲ አስጎብኝ። አስገርመህ ግን አስጎብኝ። አስገርሜ እሺ ተገርሜ እሺ ይሄን ነው ደግሞ ማስገረም እንዳትለኝ በኋላ ኖ እኔ የተወለድኩበት አካባቢ ማንም ሰው በዛ በኩል ካለፈ ወይንም ውሃውን ከጠጣ አራዳ የሚሆንበት ሰፈር ነው። ተክለ ሃይማኖት የሚባለው ሰፈር። ከዛ ደግሞ ከኛ ቤት ፊት ለፊት ተክለ ሃይማኖት ቤተክርስቲያኑ፣ በእኛና በቤተክርስቲያኑ መሀል አስፋልት አለ። ወደ አብነት የሚሄደው አስፋልት ከፒያሳ መጥቶ ወደ አብነት ወደ ሞላ ማሩ ምናምን የሚሄደው አስፋልት አለ። መሀል ላይ አንድ መናፈሻ አለ። ረጅም መናፈሻ፣ ብዙ ነገራችንን ያሳለፍንበት መናፈሻ ነው። እሱ ነው የሚለየን እንጂ ፊት ለፊታችን ነው ያሉት ተክልዬ ደግሞ ለኛ በጣም ትልቅ ትርጉም ያላቸው ጻድቅ ናቸው። ከልጅነታችን ኮትኩተው እዚህ ያደረሱን እሳቸው ናቸውና ትልቅ ቦታ ያለው ታቦት አለን። የሚገርም ነገር እዛው ጋር ሆነ የሆነ ፊትህን ብቻ ዞር ስታርግ ደግሞ አንዋር መስጊድ የሚባለው በእስልምና ህይወት ውስጥ ትልቅ መስጊድ የሚባለው አሁን አላቅም ተሰርተው ሊሆን ይችላል እንጂ እስከ ብዙ ጊዜ ድረስ በቃ ትልቁ የሚባለው አንዋር መስጊድ ነው። አንዋር መስጊድ ደግሞ እኛ ስፔሻሊ ይሄ መድኃኒቶች ምናምን ይሄ ምች መድኃኒት ምናምን የሚባሉትን እየሄድን ስንገዛበት የነበርንበት ቦታ ነው። ድንገተኛ ምች መድኃኒት ምናምን እንደዚህ ወረቀት ተቀምጦ መስጊዱ በራፍ ምናምን ብዙ ይሸጥ ነበር። እዛ ደግሞ ጎበዞች ነበሩ እንደዚህ የሚሰሩ ምናምን ምች መድኃኒት ምናምን ከነሱ እየሄድን እንግዲህ ያው መቼም አንዋር መስጊድ ስልህ አጠገቡ ምን እንዳለ ይታወቃል። ቤተክርስቲያን አለ ራጉኤል ማለት ነው።
የራጉኤልና የአንዋር መስጊድ ደግሞ ቅርበት የሆነች ቀጭን አስፋልት ነው የምትለያቸው። በጣም ተቻችሎ የሚኖርበት ሰፈር ነው ያደግኩት ለማለት ነው። የምር ግን እመነኝም አትመነኝም ብርቅ ይሄ ሰነፍ የሚባለው ቃል የማይታወቅበት ሰነፍ ናት፣ ሰነፍ ነው፣ ሰነፍ ናቸው፣ ስንፍና ምናምን የሚባለው ቃል እዛ አካባቢ ፈጽሞ ማለት ካለብህም መንፈሱ እዛ አካባቢ መኖር አትችልም። ምች ይመታሃል፣ የጉብዝና ምች ይመታሃል። እውነት ነው። እና የተቻችሉ አሁን እኔ ትንሿ አዲስ አበባ ወይ ትንሿ ኢትዮጵያ የምትባለው መገለጫ ያላችሁ እኛ አካባቢ ናት ብዬ ነው ማምነው። ምክንያቱም ጎረቤት ከጎረቤት ጋር ያለው ጥምረት፣ ቤተሰብ አሁን ደስታ የሚሆን ሀዘን ሲያጋጥምህ የሰፈሩ ወጣቶች የሚያደርጉት ነገሮች በቃ ሩጫቸው በጣም ብዙ የንግድ ቦታዎች ስለሆኑ ቁሽሽሽ የሚል ነገር ይኖረዋል። ልክ የሆነ ሰርግ ወይ ለቅሶ ከመጣብህ ግን ከመች እንደተጸዳ አይታወቅም። ፏ ይላል። ድንኳን የሚተክሉት ራሳቸው ናቸው ምናምን የሚያስተናብሩት እና በጣም ያ ፍቅር አለ። ይሄ ጎረቤት ከጎረቤት ጋር ያለው እንትን ደግሞ በቃ ይሄ ሚስማር መተህ ግርግዳ ላይ እዛኛው ቤት ያለው ሰውዬ ኮት ይሰቅልበታል እንደሚባለው አንተ ትሪ ስትሰቅል እሱ ከዛ ደግሞ ኮት ይሰቅልበታል እንደሚባለው በጣም ህብረት ያለበት ትልቅ ቦታ የታወቀ ነው። እኔ የእውነት ብዙ ጓደኞች አሉ ገብታል። ጎማ ተራነ ከረሜላ አሉ፣ አሰብ ሆቴል ጀርባን ሳምሶን ምናምን ቅድም ብያለሁ፣ ነግሩም ኤርሚያስ ምናምን አካባቢ ታች እነ ዳጊ ያሉ እነ ሽመክተውን ሳውዝ አፍሪካ ያሉት ብቻ ብዙ ጓደኞች አሉ ገብታል። በደንብ አውቀዋለሁ። አንዳንዴ ሰፈር ሆኖ ላንተ ስርዓት በማስያዝ ውስጥ ቤተሰቦችህ ውስን ቦታ ላይ ያሳዩ ይችላሉ። ሰፈሬ ላይ በጣም ስርዓት በማስያዝ የሰፈሬን ትንሽ ላቀው ይችላሉ። እናንተ ሰፈር ደግሞ ስመጣ ፈታ ብዬ ብዙ ላቀው ይችላል። በደንብ ዲቴል አውቀዋለሁና የሚወደድ ነፍስ የሆነ ሰፈር ነው። ወይ በጣም አሁን ተክልዬ ጋር መተናል። አባታችን ጋር መዘምራን ታገለግል ነበር። አሁንም የሰንበት ትምህርት ቤቱ አባል ነኝ። እውነትህን ነው። እኔ ጌታ ማርያምን ከበረከቱ እኮ እንደማለት ነው ለመሳተፍ። አይ በጣም ደስ ይላል። የመድኃኔዓለም ያለ አይድል ኦችሎ ሁላቸው ኦሬዲ ሳቲ ናቸው። ተስፉ ብርሃኔ ቲያትር አካባቢ ድረሽ እንዳትል ስለፈለገ ያለቀ ቲያትር የሰንበት ትምህርት ቤት መዘምራን ሆነ ሊሰራ ሲል ምን አረግ እሱ ሰረዳየ ከስንት ጊዜ በኋላ አሁን ደግሞ የባሰ እንዳይቀጠቅጠኝ አይ በቃ ተቀጥቀጣውን በታናሽነትማ በቃ ሁሌ ተቀጥቀጥ ያደኩት ይበቃኛል። አይ ወንም ጥጄ በቃ መስመሩን ቀይሮ ምን መሰለ አሁን እዛ ቤተክርስቲያን ውስጥ እነ ተስፉ የወጣቶች ምናምን ወጣት ክፍል ስለነበሩ እነሱ ቲያትር ምናምን ይሰራሉና በጣም ትላልቅ ቲያትር ይሰሩ ነበረ። ከዛ በኋላ እኛ የቀጠልነው ምናምን ደግሞ ምድብ ላይ ያው ለምሳሌ ግጥም ታቀርባለ፣ መዝሙር ታቀርባለ፣ ይሄ መጣጥፎች ምናምን ይሄ መንፈሳዊ ሆኑት ይቀርቡና ከዛ ምን ተደረገ አጫጭር ፕሌዎች ደግሞ መቅረብ ጀመሩ። ለምሳሌ ከተአምረ ማርያም ላይ ሊሆን ይችላል ከመጽሐፍ ቅዱስ ታሪኮች ምናምን ይወሰዱና አጫጭሮቹ ይቀርባሉ። ከዛ በቃ አይንህን መግለጫ የሆነው የምክሃ መድረክ ነው። አሁን ፈርሳ ትልቅ አዳራሽ ሆናለችና በፊት ጩጬ እያለን ትንሽ ነች አዳራሿ፣ ግን በቃ አይናችንን የገለጥነው በዛ ነው። ጓደኞች ፊት የሆነ ነገር በኩራት ነው የምታቀርበው። ግጥም ስታቀርብ በቃል ይዘህ ነው ሞኖሎጎች ምናምን እና እንደዛ ስንሰራ ትንሽ ትምህርቱ ላይ ምናምን የመዘናጋት ባህሪ አሳየው መሰለኝና ይሄ በምትወደው ነገር የምትቀጣው ነገር አለ። እዛ ድራማ ሰራ ከተባለ በቃ ከዛ የሆነ ጊዜ ተደብቄ ሰርቼ ተስፉ መጣ ከተባለ ድምጹም ስለሚታወቅ ምናምን በቃ እዛ ቀውጤ ናቸው እነሱ። ድምጹም ስለሚታወቅ በቃ በሆነው በር ወጣና ይሄዳለሁ ከቸርችም ራሱ ማለት ነው። ድራማ ኖርማል እኮ የእነሱን ድራማዎች ምናምን አያለው እሳተፋለሁ ምናምን። ልክ የድራማ ሰዓት ዋጋን ስደርስ ይሄ ሪያርስ ምናምን የምናደርግበት ሰዓት ስደርስ ቀጥታ ደግሞ እነሱ አዳራሽ ነው የሚገቡት የመድረኩ ፍቅር ምናምን ስላላቸው እና በቃ እንዳያየኝ ወጥቼ ላይብረሪ የሚባል አለ በላይብረሪ ወጣለሁ። እሱ በዋናው ሲገባ ወጣና የለውም ምን አይጥና ድመታው። ከዛ አጥንቼ የሆነ ሰዓት ላይ የት ነህ
ማለት እሁድ ነው። እሁድ ከሰፈር ከቤት አይወጣም ምናምን እሁድ ነው የምናቀርበው እኛ ደግሞ እና ኢዲዲሲ የሚባለው የጅናድ የሚባለው አለ አይደል? የሶማሌ ተራ ከፍ ብለህ እዛ መምህር ታዬ እዛ ይሰሩ ነበርና ህዳር ላይ ይሁን ምናምን ሚካኤል በደንብ ይከበራል እዛ በሰራተኞቹ ምንትን እሁድ የሚያርፉበት ቀን ላይ በደንብ ዝክር አለ በደንብ እና እዛ ላይ ነው የምናቀርበው እና ለኛ ያ ስፔሻል በቃ መድረካችን ነው። እዛ ላይ ያቀረበ በቃ ተወኛልኩ እዛ ዝክሩን ይበላል ምናምን ለዝክር የነበረን ፍቅር ደግሞ ልዩ ነው። ከዛ ተደብቄ ሄድኩኝ ሳይ እዚሁ ነኝ ሰፈር ነኝ እያልኩ ነው። ከዛ የጄ ሰራው ምናምን መጣው አመሻሹ ላይ ነው የመጣሁት ምናምን የት ሄድክ ምናምን ሲሉኝ አይ እዚሁ ነበርኩኝ ምናምን አልኩኝ። ከዛ ቸርች ሲሄድ እሱ እኛ የሰራነው ድራማ በጣም ተወዶ ነበር። እንዴ አንተ ወንድም ሊበልጥ አይደል እንዴ ምናምን ብለው አጉሌ ማጋነን ማለት ምንድን ምናምን ሲል ቲያትር እየሰራ ትላንት እዛ ኢዲዲሲ ያቀረበው ሲሉት ጭራሽ ከምካ ሞቶ ብሎ ምካ ነው የሰንበት ትምህርት ቤታችን ስም። ከዛ ከዚህ ሞቶ ምናምን ብሎ ትላንት ግን የት ነው የነበርኩ ሲለኝ እኔ ሸምጥጥ እዚሁ ምናምን ስለው በልገባ ብሎ ወደ ጓዳ ከባድ ነው አፈራረጠኝ። በነገር ላይ የዛኔ ነው ያቆምኩት በቃ ይሄ ቤተክርስቲያን መስራት ነው። ከዛ ከ8ም አለፍኩኝና 9ኛ ክፍል ገባው። እስኩል ደግሞ ሌላ ላይፍ ነው። ከዛ በቃ ጭራሽ አቆምኩኝ እንደዛ አይነት ነገር በቃ ትኩረት ትምህርት ላይ ምናምን ይል ስለነበር ግን ደግሞ ከታላቁ ወንድም ደግሞ ይጠበቅበታል ከመሳሳት እኮ ነው ምንም ነገር በቃ። ከዛ እነሱ ደግሞ ቀመሱትና ይሄ ከላይ ለሚያያቀው ሰው ካልሆነ በስተቀር ዝም ብለ ለሚያየው ሰው በጣም እንትን ነው ቀላል እንትን ይመስላል እንጂ ለሚያየው ሰው በጣም ከባድ ነው። ገንዘብ የለውም ወይ ምናምን በእነሱ ጊዜ ደግሞ እና ያ ነገር ስለነበር ከስስት ነው እንደው ዝም ብለን ለማንሳት ነው ሰለል ሳረግ ማለት ነው። ሰለላላ የትም ቦታ ተናግሬው አላውቅም እና በጣም የሚያውቀው ሰው ነው የነገረኝ ራስታ እኮ በቃ እሱ ነው የሚሆነው። አብረን ስለሆነ ያደግነው ኃይላችን ኃይልዬ ለሰጠኸኝ መረጃ ጀግናው ፊልም አክተራችን ራስታማን ክብረት ይስጥልን። ገና ለዶሴ እናወጣለን። በጣም ተጠንቅቀህለት አይ ቲንክ ተመካክራችሁም ሊሆን ይችላል ተጠንቅቀህ ነው ብያለሁ አይደል? ግን እንደውም እያዋዛን እንጫወታለን። አሁን ያን ሰፈር በዚህ መልኩ ተጫወትን። ቲያትሩንም ሞኖሎግም እያንዳንዱ ነገርን ስትሞክር ያኮበኮብኩበት ድክ ያልክበት ቦታ ነው። ሚላ ጩባው ቲያትር ቤት ገብቷል። ከቲያትር ቤት ነው ከዛ በኋላ ወደ ቲያትር ቤት ነው ሄዶስ በግሉ ነው? አይ ቲያትር ቤት አልገባውም። ግን ትምህርት እንደጨረሰን ስልጠናዎች ምናምን እየተባሉ 12 የጨረሰ በቃ ትልቅ ነገር ሆኖ ነበርና 12 የጨረሱ ነው እድሉ የሚመጣው ምናምን ሲባል የአዲስ አበባ መስተዳደር ትምህርት ነበር። የሚገርምህ በሱ ትምህርትና በአዲስ አበባ ዩኒቨርሲቲ ዋናው ዲግሪ ባህል ምንም ሌላ አልነበረም በወቅቱ። እዛ የ6 ወር ምናምን ትምህርት ትማርና ሰርተፊኬት ነው ያለ። ከዛ በኋላ ዲግሪው ነው ያለው። ከዛ በኋላ ነው የማታው ትምህርት ራሱ የተጀመረው ማለት ነው ዲፕሎማው ምናምን የተጀመረው። ከዛ በኋላ እንደውም ከኛ ጋር የተማሩ ልጆች ብዙዎቹ ዩኒቨርሲቲ ገብተዋል በዛ ሰርተፊኬት ማለት ነው። እዛ ተማርኩኝ። ግን በቃ በራሳችን ተፍተፍ እኛ ደግሞ አዲስ ጀነሬሽን በጣም ከዛ ለምን ቲያትር ቤት እስር ቤት ነው ቲያትር ቤት ከምንቀጠር ተፍተፍ ብለን ከዛ የፊልሙ ማለት መጥቶ ነበር አልነተስኩ ይሄ ጉዲፈቻ ቀዝቃዛ ወላፈን ምናምን ሰርቶ ስለነበር ይሁን አብዮት ነበር ሰርቶ ብራብ ስለነበር ፊልም ለመስራት ቲያትር ቤት ቅጥር አይመችም ምናምን ሚል ያው የራሳችንን እንደውም አይጣፍጥም እንዳለችው ትበላ ብላ ዘላ አልደርስበት ስትል እንደውም አይጣፍጥም እንዳለችው ማንም እኮ አያስከትርም። ግን ይሁን ብለን አንገባም አንቀጠርም ምናምን እያልን በጎን እኮ አለ ብትባል በጣም ታቀጥ ነው ሌላ ስፒዲ ጎንዛሌዝ። ግን ከዛ በኋላ አሪፍ ሀሳብ ነው ራሱ ሳስበው። ምክንያቱም ይሄ ሁሉም ቦታ ለመሞከር እድሉን ሰጥቶናል። ያው ኦሬዲ ፈርመ የምትገባበት አለ የሆነ አንዴት አጠራቀሄድ ማለት አለ። ደግሞ ስትሄድም አሁን ቲያትር ቤቶች ምናምን ስትሄድ አክተሮቹ የሆነ ቦታ ምናምን ወይ ሻይ ቤት ወይ ምናምን ታገኛቸዋለህ። በቃ ቁጭ ብለው ሬዲ ናቸው እዛ ላለው ስራዎች ምናምንና እዛ ቁጭ ብለው ስለሆነ የሚውሉት ካንተ እድሜም ጋር ምናምን በቃ አይሆንም ብለን አሁን እስቲ እነሱ አድቫንስ ናቸው ሲኒየር ናቸው አንተ ያንግ ነህ ምናምን አጠገብ ቁጭ ብለህ ለመኮርኮርም ሐሳብ እንትን ለማለት አለ ክብሩ ጋፕ ይፈጥርባል በጣም። እሺ አሁን እንደው ስንት ፊልም ስንት ቲያትር እንደሰራ እናወራለን፣ የመጀመሪያዎቹን እናወራለን። ግን እንደ ካራክተር አሁን ላይ ስታስበው የሚገርምህ የሰፈር ሰው ሆነው ሞቅ ብሏቸው ቤት ሳታስገቧቸው ወደ ቤት ማትገቡ አደጋ ላይ ደርስባቸው ችግር እንዳይፈጠርባቸው ማጅራት መቼም እንዳይመታቸው ታላላቆቻችሁን እያያችሁ እንደው እናንተም የተማራችሁት ጠብቃችሁ ወደ ቤት የምታስገቧቸው አባት
ሌላም ሶስት የምታስታውሰው ማን አለ? እንደዛ ብዙ ናቸው ለመሰለህ እንደዚህ ብለህ ግን ማለት ነው ምንም የለም ልትል ነው የሚመስለው። ብዙ ናቸው እንዳልኩ ይሄ መረዳዳቱ መተሳሰቡ አለ አንድ ሁለተኛ ደግሞ የኛ ሰፈር ክንዴ ቡቲኮቹ አሉ አይደል ኦፍ ኮርስ እነሱ እኛም አካባቢ መጡ በቃ ፖሊስ ሲገፋቸው ፔፕሲው ጋር በደንብ ነበር ሰንዳይ ማርኬት ምናምን ከዛ መጀመሪያ እንደዛ ከመሆኑ በፊት ይገፏቸውን አስበው ከፔፕሲ ታጥፈው እኛ ሰፈር ጋር ደርሰዋል 19 እየተገፉ ማለት ከዛ እዛ ጋር ሲሆኑ ምን መጡ የኪስሌቦቹ ምናምን መዋያ ያረጉት እዛው ከዛ የሰፈር ሰው መቆጣጠር አቤት ሲመች ለኪስ ለግጭት በጣም አስቡ የሰልባጅ ንግድ ምናምን እዛ ከስራ በኋላ ሰው ውርውር ሲል በእጅ ነው የሚያዘው ምናምን መከራከር አለ ምናምን ሲከራከሩ ሲያዩ ምናምን ይመጡና ይጋጫቸዋል ምናምን ገንዘብ ይወስዳሉ ምናምን የሆነ ጊዜ እንደ እየሳቅም ማይጀምር እንትና ሹፈው የሚሰርቁትንም የተወሰኑት እናቃቸዋለን እንትና ሹፈው ብራው ካለም በኋላ ግን አባቶቻችን መጡብን ማለት አባቶቻችንስ ግን አሁን እኛ ሰፈር ነው ወደ ሰፈራቸው ነው የሚገቡት የሆነ ነገር ካዩ ለልጆቻቸው ገዝተው ነው የሚገቡት እዛ ቦታ ላይ ጸብ ተጀመረ ጸብ ማለት በቃ ሌቦቹንም ማውራት ጀመርን በቃ እዚህ ጋር ተስሩ ምናምን የሚል ማለት ምክንያቱም የኛ አባት ነው በከለር አታረግበትም ልክ የወደ ቦታ አስበዋል የወር ሂሳቡን ሸቅሎ መጥቶ ወደ ቤት ይዞ እየገባ እሷን አንዴ እንትን ቢሉት አፍቹ ከባድ ነው እና ያ ነገር ስላለ በቃ አይ ይቅር ሚል ነገር መጣና ጸብ ተጀመረ ከነሱ ጋር የተወሰኑት ምናሉ ግን ብዙዎቹ ያው እንጀራቸው ምን ነው እነሱም ተጋተቱን ማለት ነው ከዛ ምን ሆነ በቃ መጠባበቅ ተጀመረ ይሁን አባት ሲመጣ ምናምን ብሎ ወይ ቀምቀሞም ከመጣ ወይ ምናምን ከመጣም እየጠበቅናቸው ብዙ እንትኖች እናስገባለን ስለዚህ በቁጥር አይታወቅም ማለት የተክልዬ ልጅ ይሄ ሐቁ ነው በቃ እንዴ በጣም ይሄ እስክትግባባ ድረስ በጸብም በምንም ብለ ሰላም እስክታረጋቸው ድረስ እነሱን መጠበቅ ጀመረን ከዛ በኋላ ግን እነሱንም አስለቀቅናቸው ከዛ ሰፈር ደሞ ያ ሰፈር እኮ ታውቃለህ አይደል ልክ ስንፍና የለም የሥራ ሰፈር ነው እንደተባለ ደሞ በወንዳውንድነት ደሞ የልክ ፍታ ማለት ነው አሁን ቅድም ያልኩህ ላምጣው የመጀመሪያ ፊልሙ የመጀመሪያ ቲያትሩ ወይ ከህዝብ ጋር ተከፍሎት ከህዝብ ጋር እንደዚህ ፕሮፌሽናል ወንድለ የተሾፍክበት የመጀመሪያው ስራችን በርባሮስ ይባላል በርባሮስንም እዛው አልኩ ትምህርት ቤት ስንማር 25 ሰው ምናምን ነው የሚያልፈው በነገር ላይ ሳልፍኮ ከ300 ምናምን ሰው ነው ያለፍኩት ገና ምንም ዕውቀቱ ልምዱ ምናምን ሳይኖረን ነው ያለፍ ነው ግን በቃ የቤተ ክህነቱ አካሄድና በጣም ቤተክርስቲያኑ በጣም ሰፈሩ ራሱ ቲያትር አይደል ቲያትር ነው በጣም እንዴ ሰፈር ቁጭ ስትልኮ ታያለ በቃ ካራክተር ከፈለከኛ አስፈርጋ ቁጭ ብለ ማየት ነው ይመጣል ጸባይኛው ምናምን አውርቶ ከሄዳል ይመጣል ሰካራሙ ተሳድቦ ከሄዳል ተጫውቶ ደግሞ የሚሄድ ሰካራም ይኖራል ምናምን ስለሆነ በሰላም ደግሞ ሄዶ ጣራ ተደርጎ እንደዚህ ያለ ይወርሰ ወያ ደግሞ ተሰማለ እሱ በጣም እና የሆነ ጊዜ እንደውም የሆነ ሰፈር ሄደን ገና ከኛ ሰፈር ሄደው ሰርቀው ነው መሰለኝ ያችን ስሜት ያችን ሙዷን ሰርቀዋት እዛና ሄደን እዛ ይሄ ጥምጥም የሚባል ሌብነት ነበራል መጥቶ አንዱ እየተመታ መጥቶ ይጠመጠምባል ከዛ እሱን እንትን ስትል ይሰርቀዋልና ከዛ በቃ እኛን ሊሰሩን በጣም ከባድ ነው እኛው ባቀና ነው ከዛ እሱን እንደውም በጣም ተሳስቀንባናቸዋል አንዴ እንደዚህ ሄደንና ሁሉም ነገር ስላለ ይሄ ልምዶቹ ምናምን ስላሉ ቲያትሩን ምናምን ለማምጣት አሪፍ ነው የሚሆነው ግን እዛ በርባሮስን እዛ አለፍን ከዛ አለፍንና በርባሮስ ሚሊዮን ቲያትር ተመረቀ ከዛ በርባሮስ ሚሊዮን ቲያትር ከኛ ሚካኤል ታምሬ የዛኔ ያስተምረን ነበርኛል እዛ እነሱ የሆነ ኢንተርፕራይዝ ነገር ነበራቸው ኤልያስ ሚካኤል እና ቢኒያም የሚባል ልጅ ነበሩና ለሶስት የሆነ ቲያትር እንትና አቋቁሞ ነበር ምስል ባልሳሳት ምስሎች ወይ ምስል የሚል አቋቁሞ ነበር የቲያትር ኢንተርፕራይዝ ከዛ እነሱ ለዩኒቨርሲቲ እነሱ ምሩቃን ነበሩ ይዛኔና እንደ ኦፈር እነሱ ሊያስተምሩ ጎበዞች ስለነበሩ ከዛ መስተዳድሩ የትምህርቱን እንትን ለነሱ ሰጣቸው አንደኛው ጽሁፍ አንደኛው ዳይሬክቲንግ አንደኛው አክቲንግ ነበር የሚያስተምሩ ስለዚህ የመጀመሪያው በርባሮስ ነው በርባሮስ ከተሰራ በኋላ እኛ ከሰራ ነው በኋላ ነሚኪ ኢንተርፕራይዝ ነበራቸው አላልኩም ከዛ እነሱ የኤችአይቪ ቀን አለ አይደል ዳር ውስጥ የሚደረገው እዛ ላይ ፕሮግራም እነሱ ዘረጉና
በርባሮስን እናሳየው ብለው የኛን ጀማ አናገሩን ማለት ነው። ከዛ ሰራን 2000 ብር ነው ምናምን 30 እዲ ለ30 ሰው ኮሪ በእናትህ ተው የኔ ራሱ እዛ መፈጣጠኔ በመርካቶኛ ነው አንተ የመጣው አርታ አይደል እንዴ ወደ ተው ለ30 ሰው 80 ምናምን ብር ወይ 70 ምናምን ብር ነው የደረሰን። ኧረ ግብዳ ነው እሱ። አዎ ከዛ በቃ መድረክ ላይ ሰርቼ ተከፈለኝ የምለው እንትን እሱ ነው። እና ደግሞ የኔ ካራክተር የሰፈሩ የዱርዮቹ አላፊ አለቃ ምናምን ሆኖ ነው የሰራው። ከዛ በቃ ማለት የዛሬ ነው መሰለኝ ግን የተጸናውተኛ አንተ ይሄ አልባሊ ካራክተሮች ሜዳው ለመሰለ ኢዚ ነው ኢምፕሮቫይዝ ለማድረግ ቅርብ የሆነ ነገር ነው። ታዲያ ምን ታደርጋለህ? እና እዛ ብታይ ወንዴ ያረሰውም ወንዴ ነው ካራክተሩ ስሙ። ከርተን ኮል ሚኪ ዞን ወጣና ህዝቡን ተሰናበት ነው። ተሰናብተን ስንመለስ ወንዴ አይባልልም ኩራቴስ። ከዛ ሚኪ እንደገና ተመለሰ ሰላም በላቸው አለኝ። ከዛ ተመልሼ እንደገና ከዛ ጓደኞቼን ላስቀምጣቸው ወንዴ ተባለ እኮ እያልኳቸው ቀልድ እንዳልመስላቸው አብረን እየዋልን ያንዳንድሽ ማለት አለብን። ከዛ እንደዛ አደረገን። በቃ ገንዘብ የተሰጠችኝ የመጀመሪያዋ ስራ እሷ ነች። በርባሮስ ሩቅ ሳንሄድ 70 ብር ገባች። የምታስታውሰው ምን አደረግበት? እኔን ምን አደረግኩበት? እባክህ አላስታውሰውም፣ ግን ጥሩ ተጠቅሜበታለሁ። ስትል ጥምጥም ሰሩኝ ልትለኝ ነው መሰለኝ። አይ ኧረ በስመ አብ ሰሩኝማ እኔ ጀምረው ነበር ስራው። ይሄ ነው የሚሻለው አይደል? እና ግን የሆነ ነገር አድርገናል ረሳሁት እንጂ አሁን እንዳደረኩት። ግን ስንት ፊልም ስንት ቲያትር ሰራ? ቲያትር ይታወቃሉ። ቲያትር ይታወቃሉ ስለ እኔም ለመቁጠር ቀላል ነው። በርባሮስን እንደ መጀመሪያ እንኳን ብናስበው ከዛ በኋላ እጅ ወደ ላይ እንሰራው ከነተስፉ ጋር ደግሞ እድሉን አግኝቼ የጉድ ቀንን ሰራው። ከዛ በቅርብ ደግሞ ብራምባርን ሰራው። እነዚህ ናቸው። በጣም ደስ ይላል። ፊልም ፊልም እንደው ያገሩ የሚባል አንድ አፕሊኬሽን ነገር ነው አይ ቲንክ። እና ጎግል ላይ ያገሩ ብለህ እንትን በል ብለውኝ ያገሩ ብዬ ስሞላለት ስምህን ምናምን ይጠይቃል። ስሜን ስሰጠው ያየሁት ቁጥር አንተ ሰራው በጣም ብዙ ነው። ስፔሻሊ አሁን ልክ ኮሮና እንደገባ ቲዩብ ላይ በጣም ቶሎ ፊልሞች ምናምን ይወጡ ስለነበር እሱ ላይ ሳላስበው በጣም ብዙ ፊልም ተሰርቷልና 90 ምናምን አሁን ያገሩ ምናምን ብለህ ብትገባ የሚያወርደው አንተ የረሳኸውንም ሙላል። ማን እንደሆነ አፕሊኬሽኑን ክሬት ያደረገው አላውቅም፣ ግን እንደዛ ሆኖ ከዚህ በፊት የሰራቸው አሁን ሲኒማ ቤት ይታዩ። አሁን ሲኒማ ቤት እኔ ስቆጥር 10 ምናምን 17 16 ሲኒማ ላይ የሰሯቸው ፊልሞች ነበሩ። እነሱንም እዛው ላይ ጨምሯቸዋል። ከዛ በኋላ የዩቲዩብ ዓለም ላይም እንደዛ የተሰሩ አሉና ከነሱ ጋር ድብልቅልቅ ሲባል ነፍ ነው 90 ምናምን ፊልም ከ4 በላይ ደግሞ ቲያትር ማርያምን አሁን ይጨምርልህ እድሜና ጤና። አሁን ቲያትር ውስጥ ተንከባለልን እንደዚህ ያልን ሐዋሳ ለመዝናናት ሄዳችሁ የሐዋሳ ማህበረሰብ ደግሞ ልክ ጉራጌ የተንቢ እንደሚለው ዳይ ቡሹ ብሎ ነው የሚቀበል። ለመዝናናት ነው ከራስታው ጋር ሄዳችሁት። ፍቅሩን ለመግለጽ አንድ አድናቂ ምን አደረገ ምናምን አይሰራ ገለጸው ፍቅሩን ነው። እኔ የዛኔ ምን ተከሰተ መሰለ? የዛኔ ያ ሞመንት የተካሄደው አዲስ አበባ ቢሆን በቃ በሼም አልቄ ነበር። አየር ልጁ በጣም ነው የደነገጠው ምናምን የፍቅሩ። አዎ ጆከር ደግሞ የዛኔ ጆከር በጣም ቆሴና መኮዴ ተብሎ በጣም እንትን ነበር። ጽድት እኮ ነው ያረኩላት አንተ። አይ መኮዴ እንዴ ጎዳና አውጥቶልኝ ራሞጽ ባጸደቀው ስሜ ቆሴ ልበላት። ሊያ ትኖራለች። ያዘው ማንን? ከዛ በኋላ የሁለታችሁ ካራክተር ነው የራስታውና ቆሴና መኮዴ። አዎ እኔ እኮ ከጩባው በፊት እኮ ቆሴ ነበር። አክቹሊ አሁንም ቆሴ እያሉ የሚጠሩኝ ነው። ከባባር ግን ብራንድ የሚሆኑ ስሞች ናቸው ግን ያሉት አቃዳር እኮ ነው ብለ ይሄ በቃ አይሆኑ ካራክተሮች መስራት የጀመርኩት ያልኩ ለዛ ነው። እና ልጁ አየን ነው ምናምን በቃ አቀፈን ምናምን አልጠገባለ። ከዛ በኋላ ተኛና ተራመዱብኝ። የፎንቃ ጥጋያችሁ ሐዋሳ ለምለሚቷ የፍቅር ሀገር በጣም ያው
ክብረት ስታችሁ ምን ተከሰተ መሰለ ማታ ክለብ ገብተን እና በቃ በጣም ግባብዳ ናቸው ጋርዶቹ። ያው የሲዳማ ቦንኮ ረጅም ግዙፍ ናቸው በተፈጥሮም በቃ ደስ የሚሉ እና ከዛ ሽንት ቤት መሄድ ፈለግኩና የሆነ ሰው አዩን ምናምን አሉና ኬፍ መባባል ስንጀምር ጋርዶቹም ትኩረታችን ጨለምለም ያለ ስለሆነ ከዛ ሲያዩን እኛንን እዴ ምናምን ብሎ ከዛ እዛ ጋርና እዛ ጋር ቆሙ። አስበው ምናልባት አሁን እንኳን በደንብ እየተለመደ ሲመጣ ኖርማል የሚሆኑባቸው ቦታዎች አሉ። አሁን ጋርድ ሊቆም ይችላል ምናምን የዛኔን አስበው በቃ ይሄ በቃ ጆከር ተሰርቶ ምናምን ገና ለፍፍ ያልንበት ሰዓት ከዛ ቆመው ሽንት ቤት መሄድ ፈለግኩኝና ሽንት ቤት ሲሄድስ ከፊት የሆኑ እኔ በቃ እንዴት ነው ላልኩኝ ኧረ አዲስ አበባ እንኳን አልሆነ እያልኩኝ ሄደን ሽንት ቤት ገብቼ ሽንት ቤት ውስጥ ብቻዬን በቃ ሞትኩኝ አልኩ። ከዛስ ስወጣ በር ላይ እየጠበቀኝ ነው። አንተ እኮ ለእኔ ይሄ ይገባኛል ወይ ነው በቃ እንደ ማህበረሰቡ ዝም ብዬ ልዝናና ነው። እነሱ ደግሞ ኖ አንተ ክብር ይሄ ነው በኢየሱስ በጣም ይሄ ክብራቸው ጉዳይ በጣም ደስ ይላል። ሁሉም ክፍለ ሀገሮች ስትሄድ አልጨረስኩም ሽንት ቤት ውስጥ ሆነ እዛ ስመለስ በር ላይ ቆሙ እየጠበቀኝ መብርሃን እያልኩ ከዛ እንደገና እንደዛ ወሰደንና በቃ አዲስ አበባ በሆነ ምናምን እያልኩኝ ምክንያቱም የዛኔ ትንሽ ነገር ነው የሰራ ነው። ኦፍ ኮርስ በጣም ተወዶ ነበር ጆከር። በጣም ብዙ በቃ የህይወት መንገድህን ከሚያስተካክሉልህ ከስራዎች ውስጥ አንዱ እና ዋነኛው ምለው ጆከር ነው። እኛም ደግሞ በጣም ነው የለፋንበት የነበረው። ይሄ እንደ መጀመሪያ ስራችን ሳይሆን በቃ በጣም ሙያ ውስጥ ቆይተን እንደተሰራ ስራ ነው የሰራነው። እግዚአብሔር ረድቶን ያለንን እውቀት አጠረቃቅመን የሰራ ነውና እሱ በጣም ይታወቅ ነበር። ግን በጣም ገና ነበርን። ይሄ በሰው ምናምን ትኩረቴ ምናምን እንኳን የሚያስደነግጠን ሰዓት ላይ በቃ አድናቂ የፍቅሩን ነው ገብቷል። ማንም ምንም አንተ ነህ። አሁንም እኮ ይሄው 90 ምናምን ፊልም ሰርተ ከ4 በላይ ቲያትር ሰርተ አሁንም ነው የምትነካው የሚታይህ ቦታ አለ እና ተመልካች ደግሞ የልቡን ነው በቃ የነካህለትን ቦታ ነው የሚሆነውና መላው ኢትዮጵያ ሁላችሁም እንግዲህ ሁላችንም ለምንወደው በተለያየ መንገድ ጥሩ ነገር የሰጡን ሰዎች የምናከብርበት መንገድ የታወቀ ነው። አሁንም ይለምልም ይቀጥል ነው የምንለው። አሜን አሜን። ወደ ሰፈር ልመጣ። እሺ ሰፈር ውስጥ በካልሲ ኳስ ሰርተሃል እንዴ? በጣም ቦት ፕላስቲክም ኳስ ሰርተሃል። አዎ። ከቤት ሳታስፈቅድ ካልሲ ወስደ አንድ ግራ አስቀርተህ ታውቃለህ? አላውቅም። ኧረ እኛ ቤት በጣም በዚህ ጉዳይ ሲሪየስ ነው። ምክንያቱም አይ ቲንክ ካልሲ የሚያደርገው ፋዘር ነው ሊሆን የሚችለው። ፋዘር ደግሞ ንብረቶች በጣም ይጠበቁ ነበር። አዎ ማዘር የምትሰጠው እንትን በጣም ሹፌር ነበረ። ክፍለ ሀገር ነው ቆይቶ የሚመጣው ነው። አንድ ሳምንትም 2 ሳምንትም ምናምን ከዛ የሆነ ዙር የሚሉት ነገር አለ። እዛ አንበሳ ነበር የሚሰራው እሱ። ከዛ ክፍለ ሀገር ሲሄዱ እዛው ደግሞ ይሰራሉ። አሁን ለምሳሌ ከዚህ ልበልህና ጎንደር ምናምን ከሄደ ከጎንደር የሆነ ሀገር እዛው ደግሞ ይመደባሉ። የክፍለ ሀገር አንበሳ አውቶቡስ ማለት ነው። የክፍለ ሀገር አንበሳ አውቶቡስ ነበር የሚነዳው። እንደዛ ስለሆነ በቃ ለፍቶ ነው የሚመጣው ብላ ስለምታስብ ኦፍ ኮርስ በቃ የዛኔ ሰላሙን አግኝቶ ነው የሚቆይበት ሰዓት ወሬ በስማ ማዘርቱ በቃ እና በሚቆይበት ሰዓት ውስጥ ሁሉ በቃ ሰላሙ እንዲያገኝ ነው የምትፈልገው እና ምንም አትገረፍ። የዛኔ ብታጠፋ ስታለቅስ ይሰማላ እሱ በቃ ሰላሙን ምናምን ተብሎ እንዳይረበሹ ማለት እንዳይረበሹ። ከዛ እኛ ደግሞ ያ ኮምፈርት በቃ ይሰጠናል ምናምን። ግን ይሄ አሁን ማቴሪያሎቹ ምናምን የሱን ነገሮች በጣም ስለምጠብቃቸው እሷ ካልሲ በቃ እንደመጣ ታጥቦ ምናምን ስለሆነ የሚቀመጠው እሱ ማረጋኛ እኔ ምን ለመንደርደር ፈልጌ ነው። አዎ የታወቀ ነው። ባል ናቸው ዶክተር አባባሌ የኛ እናቶች ለባላቸው ያላቸው ክብር ባል የሚባለው ራስ ምን እንደሆነ እንግዲህ ተወልደናል፣ አሳድገውናል፣ እናውቀዋለንና በእነሱ ባይናቸው ብሌን ነው ዶክተር በጣም ምን ነገር ላይ እዚህ ላይ ይቅርታና ብዙ ጊዜ ካየህ አባቶችም ማለት ነው ይዛኔ አሁን አይገላለጹም። ይሄ ፍቅራቸው ምናምን በድርጊት ነው እንጂ የሚያሳዩት አይገላለጹ። በጣም ውስጣቸው ያለው ፍቅር ኃይል መሆኑን የምታውቀው ግን አንዳቸው ሲሞቱ ነው። በጣም በተለይ እናትየው እናት ከሆነ የምትሞተው አባት ከዛ በኋላ ስብርብሩ ነው የሚወጣው። በስማም ያልሆነ በጣምና በጣም የሚገርም ፍቅር ነው የነበራቸው። ይሄ በቃላት ይሄ ለመሞጋገስ ምናምን አይጠቀሙበትም።
እንደውም ነውር ነው እወዳለሁ ብላ ማለት ሰምተንም አናውቅም። መጋቢ አዲስ እኮ ብለዋል፣ ፍቅር የሚወራ አይደለም የሚደረግ ነው ብለዋል። ትክክል። እያደረግከው ምትኖረው እኛ ደግሞ እንደዛ ነውና የዛኔ ነው የምታውቀው። ልክ አንዳቸው ሲሞቱ አንዳቸው በጣም ነው የሚሰበሩት። በቃ የኛ እናት አባቶች እንደዛ ናቸውና ኢቭን ጓደኛም በጓደኝነትም በምንም በጉርብትናም አለ በጣም ክሎዝ ከሆኑ ሰዎች ጋር የሆነ ሰው የሆነ ነገር ወይ ሲታመም የሆነ ችግርም ሲፈጠር ይጋባል። በጣም ስፒሪቹዋሊ ነው ገብቷል ኮኔክት ያደረጉት ማለት ነው። እኔ ምን ልፈልጌ ነው የካልሲውን የሚያነሳውት ያው በልጅነታችን እንደዚህ እየሰራረቀን ጨዋታችንን ብቻ ስለምናስብ ማለት ነው። ኳስ ላይ በጣም ጀግና ነው፣ በጣም ጎበዝ ነው። ግን የሚሰራቸውን ኳሶች በማስትሽ ይሁን በአሚር ይሁን የሰራቸው አይታወቅም። ኳስ አይለቅም። ራሱ እንደዚህ ፈትሎ ከራሱ ጋር ነው ጉዳዩ እና እኔም አግብቼው ውጤቱን ካላየው አይሆንም ባይ ነው። ኧረ በስመ አብ እሱ እስካሁን አለ። የሚገርምህ ኳስ ተጫውቼ ነው የመጣሁት ሁላ ወደዚህ አሁን ስመጣ የሚገርምህ እና እንጠባጥብ እንዴ እና በሳምንት አንዴ የጤና ቡድን አለን እና የአርቲስቶቹም የጤና ቡድን እጫወታለሁ በሳምንት እሱም አለን። እዚህ ደግሞ አሁን እኔ ያለሁበት ሰፈርም የጤና ቡድን አለን። ቀይ መስቀል የጤና ቡድን የሚባል እዛ ብርጭቆ አካባቢ ማለት ነው። ከዛ እዛ በቃ አሁን ያኛው የልጅነት ነው አይደል? አሁን እስከ ዛሬው እንኳን ያለው ኮምፕሌን እሱ ነው። አሁን ማትለቅም እንዴት እንደሆነ አላውቅም፣ ግን ኧረ ልቀቅም በቃ ልቅቅ ምናምን ነው የሚባለው። እና እኔ ደግሞ አይ ቲንክ በቃ ያ ነው መሰል የሚያዝናናኝ። አሁን ኳስ ማየትና መጫወት በጣም ነው የሚያዝናናኝ እና ኳሱ በቃ እግሬ ስር ሲሆን ነው መሰል የሚያዝናናኝ። ሰው ምናምን ሲሸውር ትሪክ ሰርተ ምናምን ስታልፍ ምናምን እሱ ነው መሰል የሚመቸኝና ያ ደግሞ አሁን ለተቃራኒው ቡድን አይደለም ለራስ ቡድኖች ራሱ በቃ የሚደብር ነገር ነው። ለሚሊዮን አትስጡት ያለ ልጅ አለ የራሴ ቡድን ልጅ አንደኛ አትስጡት ያው እንቅመስኛም እኮ ነው ደግሞ መታለሁ። በተለይ ተክልዬ እያለን ሰፈር ጃን ሜዳ ነው የምንጫወተው። ሚኒባስ ሌሊት እናስቆምና የሚያልፍ ምናምን ሚኒባስ እጭቅ ብለን ገብተን ጃን ሜዳ እንሄዳለን። እንደምታውቀው ተክልዬ ጋር ምንም ሜዳ የሚባል የለም። እንደውም የጎርደሚው ይሻላል። ከዛ በኋላ ተዘጋ። አይ ስንት ሜዳ አላችሁ ነበር በቃ እና የሚገርመኝ ነገር አሁን ለምሳሌ ወደ እናንተ አካባቢ ቢርሞ ምናምን ሜዶች አሉ፣ ጨፍ ያለ በትልቁ ምናምን። ተክልዬ ግን ተክልዬ ቤተክርስቲያኑ ጋር ያለችው አስፋልቷ ባንኩ አሰቦት ልክ ከሱማየት ምናምን ከቸርቹ የቸርቹ በር ጋር ያለው ሜዳ ማለት ያኛው ሜዳ እና ጧፍና የሚሸጥበትን ነው። ወደ በኋላ ላይ ስለማይኖሩ ጧፍ የሚሸጡት ይሄዳሉ ምናምን ጎል ሰርተን ትጮታለህ። የዛኔ ወይ ፖሊስ ይመጣል ምናምን ያባራሃል ምናምን፣ ወይ ሌላ ንግድ የሚነግዱ ምናምን ይመጡና ከነሱ ጋር ክርክር ነው። በቃ እሷ ነች ያለችው ሜዳ። በእሷ ሜዳ ላይ ራሱ ዋንጫ ምናምን ይዘጋጅ ነበር፣ የበረኪና ዋንጫ ምናምን እዛ ይዘጋጅ ነበርና የተሻለ ሜዳ የለንም ነበር። አሁንም የለንም። ተሰብስበን የት ነው የምንሄደው? ጃን ሜዳ እንሄዳለን። ጃን ሜዳ ሄደን ተጫውተን ምናምን እንመጣለን። ሰፈር ልጆች ሁሌ እንደተመታው ነው። ሁሌ በቃ ኳስ አለቀም፣ ሁሌ መታል፣ ሁሌ እያነከስኩ ነው መጣው። በጣም የሚያዝናናኝ አንዴ መጣው አልቆ ምናምን ጨዋታው መጣውና አየች ማዘር። ከዛ ምን ነው ዛሬ ያልተጫወታችሁም አለች። አይ ተጫውተን ከዛ ነው መጣው ስላላነከስኩ እኮ ካላነከስከ ተጫወትክማ ሁሌ ነው የምመጣው። ከዛ ምንድነው ምን ሆነ ነው ታዲያ በሰላም መጣህ አለች። ከዛ የዛኔ ነው የገባኝ። እኔ እንደውም በረረ ለካ እየተመታው ነው የምመጣው ብዬ ሁሌ እያነከስኩኝ ነው ወደ ቤት የምገባው። አይ በቃ ኳስ ማስትሹ ብለናል። እድሜህም ሲጨምር እንደዛ ጊዜው ላትሯሯጥ ስለምትችል ቦታ ይዘህ ስትጫወት ግን ወደሰው በግድ ታቀብላል። ግጥሚያ ከሆነ ያው ድሉን ምናምን ትፈልገው የለ ከዛ ለቡድን ነው የምትጫወተው። የዛኔ ሰፈር ምናምን ስለሆነ እርስ በእርስ ነው ምናምን እንዳትወጣ ነው እንጂ እልሁ ምናምን አይኖርም ብዙ። አሁን ግን ከተጋጣሚዎች ሌላ ሰፈር ይሆናሉ ወይ ምናምን ይሆናሉ። ከዛ አሁን ለምሳሌ የአርቲስቶቹ ጋር ደግሞ ስንጫወት ቶርናመንት ይዘጋጃልና በቃ እየተቀረጸ ምናምን ቲቪ ምናምን ሚዲያ እንትን ያለለት ስለሆነ እሱ ላይ ተጠነቀቃለህ በተወሰነ መልኩ። እኔ አሁን ስለ ኳሱ ላነሳልስል የፋዘርን ፕሮፌሽን አነሳልኝ ስለተመቸኝ ነው። እኔ ልደታ አካባቢ አብነት አካባቢ ልጅ አይደል የቤተሰቦች ንግድ ቤት በደንብ የተንፈራገጥኩበትም ከፍተኛ 22ም ከፍተኛ 4ም ልደታ አካባቢ ነው። አንበሳ አውቶቡስ ቅርባችን ነው። አንበሳ አውቶቡስ የክፍለ ሀገር ሹፌሮች ከሆኑ የማይቀር ሲመጡ ከሰል አለ፣ ጤፍ ኩንታሉ አለ። ኦፍ ኮርስ ታማኝ ሰፈራችሁ ወዛደር እሳቸውን ጠብቆ ወደ ቤት የሚያስገባ እስቲ ሰፈራችን ታማኝ ሰፈራችን ወዛደሮች እኛ ነን። አንበሳ እንዴት እንደቤት ታውቃለህ? አውቶቡሱ ሲመጣ
የነ ሚሊዮን መኪና መጣች ይባላል። የዛን አሁን እኔና ተስፉ በቃ እንትን የምንባለው በዛ ነው። 6 ነን ቤት ውስጥ ያለነው ልጆች። ግን ማዘርን የተስፍዬ እናት ነው የሚሏት። የተስፍዬ እናት ደነዋሉ የተስፍዬ እናት ነው ኪዳን የሚላት ብዙ ሰው አይደለም። የተስፉ እናት ተብላ ተስፉ ተጠርቷል። ገባ የመጀመሪያም ልጅ ስለሆነ ማለት። መኪናው ደግሞ ሲመጣ የነ ሚሊዮን መኪና ነው የሚባለው። ክፍፍልስ ለሁለታችን ነው እንትን የተባለው እና የነ ሚሊዮን መኪና መጣች ከተባለ ሁሉም ህፃን ይመጣል። ከዛ የሚወርደውን በሽኬ እናወርዳለን። በቃ ግማሹ ምናምን ይሸከማል። ያው ጤፎቹ ምናምን ሲሆኑ ተለቅ ያሉት ይይዛሉ፣ ይገባል ወደ ቤት። ከዛ እንወጣና ፋዘር እዛች በርበሬ ተራጋ እንደዚህ አድርሶን ይመልሰናል። በስማም ያለው ደስታ ልነግር አልችልም። በዛ አንበሳ አውቶቡስ፣ በዛ ሰፊ አውቶቡስ ትገባለህ። የጻማት ምናምን ይገባል። ሄደን አንድ ዙር ምናምን እንደዚህ ዞር አድርጎን ሲመጣ በቃ ያችን ለመሄድ ግን እቃ ታገለግላለህ እና ይሄኛው ለማግኘት የማዘር እንትን ነው። ከዛ በኋላ ሲገባ አይተዋል። ገባ በሰው መሀል ነው የሚገባው። ማታ ላይ ትቀናንስላለች በጆክ ምንድነው ምናምን ሲገባ አይተው እና ዝም ልበል ለየአንዳንዱ ጎረቤት ይሰጣል። የሚገርም ጤፍ በጆግ ይሰጣል። እንትን ሸንኮራ ከመጣ ደግሞ በጣም ይሄ ክፍለ ሀገር ፋዘር ሲወጣ አሁን እኔ ክፍለ ሀገር ሲወጣ የሆነ ዕቃ ይዞ ወደ ቤት መግባት ደስ ይለኛል። በፋዘር እንትን የተነሳ ማለት ነው። እና ይዞት የማይመጣው ነገር የለም። ከዛ በኋላ አንዴ እንደውም የሚያስቅ ነገር ቡላ ይዞ መጣ። ቡላ የሚባል ታሪክ እኛ አናውቅም። ከዛ ስኒፉን ታውቀዋለህ ደግሞ ምንድነው የሚሸታው ምንድነው ደግሞ ያመጣብኛለች ማለት ነው። ቡላ ከባድ በግብዳ ኮባ ተጠቅልሎ ከዛ እንዴት ነው ይሄ ነገር ምንድነው ይሸታል ደግሞ ብላ ከዛ የሆነች ጎረቤታችን መጣች። ምንድነው የሚሸተው ማለት ኧረ አባታቸው የሆነ ነገር አምጥቶ ስትይ እንዴ ቡላ እኮ ነው ማለት የምን ቡላ ሲበላ ደግሞ አሰራሩን ምናምን አለቻት። እንዴ ከዛ ውሃው አይደል እንደዚህ እየተመታ ገንፎ የሚሆነው ውሃ ውስጥ ይኖራል። ከዛ እንዲህ ተደርጎ የሙቅ ውሃ ላይ እያደረጉ ሲያማስሉት ነው የሚወፍረው። እኛ አስማት ነው የመሰለን ዋ ከች ነገር ተደርጎ ሲደረግ ምናምን ሲባል እንዴ ማዘርም ራሱ ግራ ገብቷት እንዴ ምንድነው ደግሞ ከባድ ሰራች። በቂቤ ምናምን አመጣችልን። ያው የመጀመሪያው ጊዜ እኛ ቤት ደግሞ ምን መሰለ ጥህሎ ምናምን ስለሚበላ እንደዚህ አይነት ነገሮቹ ምናምን ሲሞከር ገንፎ ምናምን አካባቢው ነገሮች ላይ ችግር የለም። ከዛ ምንድነው ምናምን ተብሎ በሚጥሚጣ እና በቂቤ ምናምን ነው ሌላ ተጠራለች ልጅቷ። ከዛ በኋላ ማዘር እስክችለው ድረስ ተጠራች። የተወሰነ ማዘር ራሷ ሞከረችው ምናምን እና እንደዚህ በቃ የሆነ ዕቃ የሆነ ከተማዋን የሚወክል ነገር ይዞልን ይመጣል። ትርንጎ የሚባል ፍራፍሬው ትርንጎ ይዞ መጥቶ አንዴ በቃ እንደዚህ አረሰውም እና እንደዚህ ይሄ እንትናቸውን ማናቀውን እሱ ይዞ ይመጣል። የጎረቤት ነው የሚፈላሰፍበት። እንደዚህ እኮ ነው ይባላል። ለጎረቤት የተወሰነ ይሰጣል። በነገራችን ላይ አይደል የአንበሳ አውቶቡስ ምን እንዳጫወተን እንዲህ ነን ገብቷል። ይሄ በርበሬ ሲፈጭ ሽሮ ሲፈጭ ጎረቤት ይሸታታል ይሸተዋል ምናምን ተብሎ የቅርጫ ወግ ምናምኖች እንደዚህ ነው የመጡት ገብቷል። እዛ ቤት ሲጠበስ አቅምሷቸው ምናምን የሚባለው ነገር ኢትዮጵያ ማለት እንደዚህ ነን በጣም። አሁን እንደው ፋዘር ሲመጣ ተሯሩጦ ፈልፈላቸው የነ ሚሊዮን መኪና መጣ ተብሎናል። እስቲ ሰፈር ውስጥ በግርም ወክ ሲያደርጉ በሆነ ነገራቸው ልጆቹን ስበው ህፃናቶች እየተሯሯጡ የሚጨብጧቸው የሆነ አይነት ልጆቹን አስለምደው የምታውቋቸው የእናንተ ሰፈር ሰው ያሉ ህፃናቶች የሚወዷቸው ወይ ከትምህርት ቤት ሲመጡ ወይ ከስራ ሲመጡ ምናምን እንደዛ እንደውም ወደ ማዘሬ ነው ማደላው ነኝ ማለት ማዘርን በቃ ኤቭሪባዲ ከላይ እስከ ታች ነው የሚወዳት። ከላይ እስከ ታች በቃ ኪዳንን ማለት ነው እንዴ ኪዳን ብለህ ስለለመድክ አራቅኳቸው ይቅርታ ኪዳን ሲለኝ ማንን ይጠራው በጣም ብሩክ አራቅኳቸው ይቅርታ። እና ሁሉም ሰው ያው እንደ ጎረቤት ደግሞ በጣም ስለተጠጋጋ በሆነ ነገር ትጣላ የለ ከሚያስታርቁት ከሌሎቹ ጋር ካልተጣሉት ውስጥ ናት እሷ። የሆነ ጎረቤት ከሆነ ጎረቤት ጋር በሆነ ኬዝ ተጣልተዋል። እኛ አስፈር አንዴ እንኳን ተጣልተዋል። በቃ ጠገበል ከዛ የሆኑ ትልቅ ሴትዮ ነበሩ ነፍሳቸውን ይማረውና ከዛ ማማለታ የሚባሉ ነበሩ። እሳቸው ትልቅ ናቸው። ትልቅ ስለሆኑ ምናምን ትልቅ አደይ ናቸው እነሳቸው። ከዛ ማሚ ደግሞ አለች ነፍሷን ይማረውና እሷ በቃ ሁለቱ ይሄዳሉ።
አስታርቀው ምናምን ነው የመጡት እና ጸብ ምናምን ሲባል ከዛ ልታስታርቅ ስትሄድ በቃ እኛን እንትን ትላለች። አሁን ይጨቃጨቁ ምናምን የለ 1 ሰዓት ምናምን። ከዛስ ማዘር ከሌለች ቤት ውስጥ በጣም ጩጬ ናት ቤታችን። ያ ሁሉ ህፃን ያለበት አይመስልም። ጸጥ እሷ እስክትመጣ ጸጥ። ከዛ ይጨንቀን ጀመርና የምታስታርቅበት ቤት እየሄድን ማዘር የሆነ ምክንያት ስትጠሪያለሽ ምናምን እና ታስታርቃለች እንደዚህ የሆነ ምናምን ይሆናል እና ሁሉም ሰው ይወዳታል። ሁሉም ሰው የሞተች ጊዜ ልነግርህ አልችልም። በቃ የነበረው ሞመንት ልነግርህ አልችልም። አሜን። እና እኛ ቤት ስትመጣ ህፃኖቹ እረፉ እያይቻለችው አይሰሟትም። ብሎ ዘበሩ ውስጥ እኛ ስንመጣ ነው በትንትናቸው የሚወጣው ብራም ስትላቸው፣ እሷ ግን ካለች ኧረ እረፉ እያለች እንኳን ቤቷ በቃ ጩጬ ምናምን በጣም ብዙ ነበር። እና አሁን ሰዓት ስለሚገድበኝ ነው ግን ትንሽ ብዬ ነካ ላድርግ እስቲ። በነሸምሱ ነው አይደል ሸቀጣሸቀጥ ሱቅ ሰፈር ውስጥ የሚታወቀው? በነበቸኔ ስንት የሰፈር ሱቅ ታውቃለህ? ስንት ሄደህ የተበደርከው ሄደህ በኋላ ይሰጣችኋል ብለህ ቡና ስኳር የገዛው አድገህም ትንሽ ብያለህ። እስቲ አዎ እነ ጠንክር በቸኔ ጠንክር ሁለት ስም ነው ያለው። እንዴት እንደሆነ ባላውቅም ጠንክር በቸኔ ነው። ከዛ ጠንክርም ይባላል። አሁን አንዳንዶች ጠንክር በቸኔ ሙሉ ስሙ እኮ ነው ጠንክር በቸኔ። አይ በቸኔ ንዳ ነው ያባቱ ስም። በቸኔ ንዳ ነው። ጠንክርም ግን ይባላል። አይዶን ነው ለምን እንደሆነ። በቸኔ ሱቅ አለ። የሰፈሩ አድባር በለው በቃ ማለት ሄዶ ምናምን ሰው የተቸገረ ምናምን ይነጫነጫል። ያው እንደ አበዳሪ ይነጫነጫል፣ ግን መስጠቱ አይቀርም። በቃ ብዙዎቹ አለ ደብተር የሆነ ደብተር አለ። አሁን ማዘር ደግሞ መጀመሪያው ዲፕሎማሲው ምናምን ጨርሳ ነው አንተን የምትልከ። ሂድ ከበቸኔ ፍራንክ ስትራት ሂድ ዝም ብለህ ይመጣል። በቃ ለኪዳን ነው ይሰጣታል። እንደዛ አለ። ከዛ አወል ሱቅ የሚባልም አለ። አወል ከዛ ልክ እንዲህ ስትታጠፍ ደግሞ ማን ነበሩ ስማቸው? ካልጠራቸው ይቀየሙ። አዎ ልክ ስትታጠፍ ማን ነበረ ስሙ? ብቻ እንደዚህ አወል ሱቅ አለ። ከዛ ኮመንት ላይ እስቲ የተክልዬ ልጆች የሚላ ሰፈር ልጆች አሁን የጠራናቸው ሱቆች አሉ። እስቲ ቀሩትንስ እንትና ተረሳ እንትናስ እጥፍ ብሎ ምናምን የሚባሉ ጫፍ ላይ በተለይ ያው ወደ ጎማተራ በእኛ ሰፈር ወደ ጎማተራ የምታስኬድ ላይ ጫፍ በጣም ፌመስ ሱቅ አለ። ግን የእነማን ሱቅ እንደሚባል የትኛውም ሰዓት ላይ ሲመጣልን እናነሳዋለን። የትኛውም ሰዓት ላይ ማለት ነው አይቀርም እናነሳዋለን። እሺም በኮሜንት ይነግሩናል። አሁንም የሰፈር ወግ ስለሆነ ነው። እሺ አርቶቹ ነካክተናል። እኔ መጫወት የምፈልገው ይሄንን ነው። የሰፈሩ ነው። የሰፈር የሚቆጡ ወጌሻ ኳስ ተጫዋች ነው። ሁሉ ጊዜ እንግዲህ ያነከስክ ነው የምትመጣው። ኢቭን እትዬ ኪዳን ራሱ ባለማነከስ አልተጫወትክም የተባልክ ሰው ነው። ስለዚህ ይነካካል ወጌሻ። የሰፈራችሁ ምርጥ ወጌሻ ቁጡ አንተ ምናምን ብለው አይ ወጌሻ የለም ያስፈር ወጌሻ የለም ሚንስ ሁሉም ወጌሻ ነው። እናቶቹ እኮ ቅድም ወዛደር ከባድ ሰፈር ነው ታውቃለህ። ባለሙያ ያሳትፉ አንድ የሚጠር አሁን ለምሳሌ የኛ የማዘር ዘመዶች አሉ። የማዘር ዘመዶች ስለ በማዘር በኩል በፋዘር ሳይሆን በማዘር በኩል በጣም ባለሙያ የባህል ሐኪም ነበሩ። ወደ 44 ጋር 44 ማለት መንዲዳ ሳደርስ ወደ 5ኛ ፖሊስ ጣቢያ ሳደርስ 5ኛ ሳይሆን በዚህ ወደ ጥቁር አንበሳ እየወረድክ 44 ሰፈር መስጊድ አለ። እዛ መስጊዱ አካባቢ አባባ ገብረስላሴ የሚባሉ ነበሩ። የማዘር የእህት ልጅ ምናምን አክስታችን ሙላዬ የምንላት አለችና የሷ ባል ናቸው። ኢማጂን እንግዲህ አሁን ምነግርህ 44 ያለው የት ነው? እኛ ጭራሽ ወረዳ 3 ነው 44 ሆኖ እታችን ያለው አሁን ጥቁር አንበሳ ለደርስ አካባቢ። ይሄ አሁን ለምሳሌ ይሄ ቢጫ ወባ አሁን ወፍ ትባላለህ። አሁን ወፍ የወፍ የሚባለው ወፍ እንደዚህ ምናምን በቃ እንደዚህ ነኩ ነገሮች በጣም ኃይለኛ ናቸው። የሆኑ ቅመሞች ምናምን ያዘጋጃሉ። የባህል መድኃኒት የባህል እንትን ናቸውና እኛንም ብዙ መድኃኒት እንትን ብለውናል ማለት ነው። እና የባህል መድኃኒት እያዘጋጁ የሚያረው አሉ። እንግዲህ የማዘር የዘመዷ ባል ናቸው። በቃ ዘመድ ነን። እኛ ሰፈር ውስጥ ያለ ሰው እንዳለ እሳቸው ጋር ታከመዋል በነፃ። ታምናለህ ማለት ርቀቱን ያው ሰፈሩ። ከዛ የማዘር ዘመድ አሉ ምናምን አባባ ገብረስላሴ ከይኬድ ይባልና ቦታውን ትጠቁማለች ማዘር። ከዛ ይሄዳሉ። ከታከሙ በኋላ የኪዳን ጎረቤት ነን ምናምን ይላሉ። ከዛ ክፍያ ሲባል አይ አልቀበል ከሷማ ከመጣችሁ ምናምን እያሉ የኛ ሰፈር ሰው ሆኖ ጎረቤት ምናምን ሳይሆኑ እንኳን እዛ ሄደው ይታከማሉ። ደግሞ ፍቱን ይሄ የሚሰጡ መድኃኒት ምናምን በቃ ፍቱን ራሱ ወርዱ ራሱ እሳቸው የሚሉት ነው የሚመስለው። የኔ እንትን ፍቱን ነው ምናምን እሳቸው ቃል ነው የሚመስለው። ቃሉን ተጠቀምኩት። አዎ ደስ ይላል። አይ ብዙ ሰፈር አሉ ግን
ይሄ እናንተ ሰፈር ስማቸውን ከእንደገና እናንሳቸው። ማን ናቸው? ገብረስላሴ ነው የሚባሉት። ጋሽ ገብረስላሴ ላረጉልን ውለታ በጣም እናመሰግናለን። አሁን እስቲ ወደ ሰፈር እንጠጋ። ተክልዬ ልግባ እባክህ። እሺ ዋንጫ የሰፈሩ ሰው የሰጠው ተጫዋች የእናንተ ሰፈር እስቲ ጥራልኝ። በጣም ተጫዋች ቀልደኛ፣ ለቅሶ ላይ የሆነ ስብስብ ላይ እሱ ይምጣ አፍ ያስከፍታል፣ አቤት እሱ አፍ ውስጥ የገባ የሚባል የሰፈረ አሁንም እኛንን እንዳትለኝ ብዙ ነን ብዙ ነን። በእርግጥ ተለናት ናችሁ ያ ሰፈር እንደዛ ነው። ግን አሁን እኛ የምናስተውሰው ከኛ ያው በትላልቅ ከፍ ይላሉ። አብርሃም ሴቾ የሚባላል። አብርሃም ሴቾ ማለት በቃ እንዴት ልበልህ፣ በቃ አብራው ሆነ ሁሉም ሰው የሚቀማማው ሰው ማለት። አሁን የሆነም ሰው መጥቶና እንትን ቦታ ይሏል ና እንትን በቃ ጨዋታዎቹ በጣም አስገራሚ ናቸውና ያው ሴቾ የሙድ ስሙ ነው። ይቅርታ አብርሽ አብርሃም ኦፍ ኮርስ የብዕር ስም ነው። የብዕር ስም። አሁን እኛ እንኳን ደርሰንበት ሴቾ ስንለው ሴቾ ጭራሽ ይዛችሁት መጣችሁ። ለዚህም ትውልድ አይነት ነገር ነው። እና አብርሽ በጣም ተጫዋች ነበር። በጣም ነው የሚያስቀው ሁሉንም። እንዳልኩ ግን ብዙ ይኖራሉ። አይ አፈ ላይ መጣ ይሄ ነው። እሺ ጎማ ተራው አለ። እያንዳንዱ መርካቶ ሁሉ ነገሩ ስፖርት ነው። ስራው ራሱ ስፖርት ነው። ሰውነት መፈርጠም ምናምን ቡሊውም ሳቢውም አለ። ምንም ችግር የለም። እስቲ ሰፈር ያስከበሩ የሰፈር ሰው ሲነካ በቃ ማይደራደሩ የሰፈር ወንዶች የሰፈር ጉልቤዎች እንበላቸው። ጉልቤዎች ነፍሱን ይማረውና ካስዬ የሚባል አለ። በህይወት የለም። ካሳዬ ሀጎስ ማለት በቃ አዲስ ከተማ ራሱ በደንብ ይታወቅ ነበር። በጣም በቃ ማለት የጊዮርጊስ ደጋፊ ነበር። የሌለ እሱ የሚያሰራውን ልብስ የደጋፊ ልብስ ራሱ ክሬት እያደረገ ነው የሚያሰራው። ግን በጣም ፍንዳታ ነው ጸቡ ምናምን ታውቀዋለህ እንደነበረ ሆኖ ግን ለሰፈር ሰው ደራሽ ነበር። በቃ ይሄ የሱ የነካስ የሰፈር ልጆች ናቸው ስለሚባል በቃ በሱ ቁጥጥር አድርጎናል። ብዙ ሰው በቃ እሱ ካለ በቃ ሰላሙ እና ይሄ ከፋሚሊ ጋር ምናምን ቁርሾ እንኳን ሲኖር ምናምን ብሎ አያልፍም። ይገባል ቀጥታ ምናምን እና በቃ ካስዬ ነፍሱን በገነት ያኖረው እሱ አለ። ሌላው ያው የኛ ሰር ጨዋ ግቢ ነው የሚባለው። የኛ ግቢ ጨዋ ግቢ ነው። በስተውበት ነው ገባ። አንድ ከጠራን በቂ ነው። አሁን ክረምት ሊገባ ነው እንግዲህ በቆሎ ተበልቶ የሚጣል ነገር አለ። እናንተ ደግሞ ተክልዬ መዘምራን አገልግላችሁ ደግሞ ራስታው ተክልሻ ጋር የ42 ያው ክረምት ሊገባል። በሱ እንደ መዝጊያ እናርጉና ምንዳ ቆሮቆንዳ የ42 ልጆችን ከመዘምራን በኋላ ስትበተኑ እነሱን ሸኝታችሁ ነው እንግዲህ ወደ ፔፕሲ የምትመለሱት። በቆሮቆንዳ እንግዲህ የከረዩ ክንፍ ነው። የ42 ክንፍ እንደምናውቀው ነው እንግዲህ በቆሮቆንዳ እንደ ቀልድ የበታችኋቸው ታሪኮች ወደ ምን ሆነ መሰለ? እዛው የምካን ልጆች ነን። እዛ ሰንበት ትምህርት ቤቱ ተማሪዎች ነን። ከዛ እነሱ እንዳልከው ወደ 42 ነው ሰፈራቸው። በተክልዬ በታችኛው በር አድርገው ወደ 42 ይሄዳሉ። የዛኔ ደግሞ ግርግር ምናምን ስለነበር በዋናው አስፓልትም ይሄዳሉ። በዋናው ማለት ልክ የኛን ሰፈር አልፈው በዛች በበርበሬ ተራ ደግሞ ቀጥታ ወደ ታች በፔፕሲ አድርገው ማለት ነው። እንደዛ በቃ ያ ሁለት አማራጮች አላቸው። ያ በጣም ቅርብ ነው። የሆነ ጊዜ ተለካከፍንና ከዛው ከሰንበት ትምህርት ቤቶቹ ጋር በቆሮቆንዳ መወራወር ጀመርን። በጣም ኃይለኛ ካልሆነ በስተቀር አይጎዳም ብዙ ምናምን። ከዛ መወራወር ጀመርን። ከዛ ማን ቀረን? ጋራድ የሚባለው የተክለ ሃይማኖትን ደግሞ ይዛውን ወደ 44 ወዳልኩ ስትወርድ ነው የናሃዬ ሰፈር ያለው። በቃ እኔና ኃይሉ ነን ቅርብ ለዛ ማለት ነው። እኔም እዚህ ጋር ነኝ፣ ሌሎቹ ወደ 42 ምናምን ናቸው። ሁለታችን ከነሱ ጋር ከዛ እየተደበቅን በሰው ምናምን። ከዛ የሆነ ሰዓት ላይ አባረሩን፣ በቆሮቆንዳ አባረሩን። ሮጥን፣ ተበታተነን እኔና እሱ ምናምን። ከዛ በቃ እየሳቁብን ምናምን ወርውረው መተውናል ምናምን እየሳቁብን ሄዱ ወደ ሰፈራቸው ማለት ነው። ከዛ ሰብሰብ ብለው አገኘናቸው። ቆሮቆንዳ ለቅመን ቀስ ብለን ከኋላቸው ማለት ነው ሄደዋል ብለዋል እነሱ። ከዛ አስፓልቱን ነው የምንፈልገው እኛ የሆነ የፔፕሲው አስፓልት ማለት ነው አለማያ ምናምን እድገት በስራ ትምህርት ቤት ጋር እዛ ጋር አገኘናቸው በግላጭ። ሁሉም ጥለዋል፣ የያዙትን ቆሮቆንዳ ምናምን ጥለዋል። እየሄዱ ነው እያወሩ። ከኋላቸው ደረስንና ዥው ያደረግን ቋቋቋ አረግናቸው ማለት ነው። ከዛ ወደ ሰፈራቸው እየሮጡ ገቡ። ታባቱ ብላን ስንል ይሄ ፊልም ላይ ያሆናል አይደኛም ስንሰራው። ከዛ እንዲህ ይገባና የሆነ ሰው አገር ሆኖ የሚወጣው
ገቡና ለካ በቃ ያ ሰፈር በጸብ የታወቀ ነው። በቃ ሰፈር አስከባሪዎቻቸው ጭራሽ ሰፈራችን መጡ ብለው ጨለማ ነው ወጡ ማለት ነው። ከዛ ሲወጡ እኛ እነሱ ነው የመሰሉን የተመለሱ መስሎን ቆሮቆንዳቸውን አይተነዋል ጥለውታል። ከዛ እንደገና አዛም ቆመን ጩፍ ስናደርግ አንተ ምናምን ሲበዙብን እንዴ ብለን ዞረን መሮጥ ጀመርን ማለት ነው። ከፊታችን የሚያርፈው ድንጋይ በኢየሱስ ስም እንዴ ከዛ ተስፋ ቆረጡ። አሁን ማብራራት አችልም ዞረ አይሆንም። እነሱም የሆነ ነገር እየሮጡ ገብተዋል። እነዚህ እዛ የቀሩት ናቸው ወደኛ የመጡት። ከባድ ነው። አይገርም። የሆነ የማይነካ መስመር ነክታችሁባቸዋል። ማይነካ ነው። አሁን ጸብ ቢሆን እኮ እዛ ሰፈር አይታወቀ ነው። አብደና ግን ቀልዱንም በቀልድ ይሄ ቀልድን በቀልድ አያውቁትም። እነዚህ እኮ የኛ ልጆች እኮ አይደሉም እኮ ከዛ ያሉ ውርወራው የመሰላቸው ቆሮቆንዳ አይደለም። ገባ ጨለማ ነው፣ ተወርብሯል፣ ጸብ ነው፣ ሰፈር ተደፈረ ነው ይዘው መተው። ወይኔ በቃ ቢያርፈብን እሱ። አሁን ይሄ ኢንተርቪው ምናልባት ለሌላ ካራክተር የሚፈለግ ሰው ብታይ እንዴት እንደሚያስደነግጥ የሚወድቅ የነበረው ድንጋይ አይኑ ሳልኩት። ከዛ ግን ተደከመ ብንገላችሁ ስኖራሉ። ከዛ ሲያቆረናም ተብሎ እንዴ እንደዚህ ያለ እንዴ ምናምን። ኧረ እኛ ደግሞ ዘማሪዎች እንኳን ድንጋይ ልንወራወር እዛ በጣም ይገርም ነው። አሁን በጩባው ብዘጋው ደስ የሚለኝ ማርያምን ጩባው ሚሊዮን ብርሃኔ ዋናው እንግዲህ ቤተሰብ የሰነደው የመታወቂያ ስም ብንቀጥል አያልቅ። ሰዓት ይገድበናል። ለሰጠኝ ፍቅር ለሰጠኝ ጊዜ ከነ ልጆች ከነ ባለቤት የእነሱንም ሰዓት ስለሆነ ወስደን የምንጫወተው ክብረት ይስጥልኝ። እኔም በጣም አድርጌ አመሰግናለሁ። ኢትዮጵያ ለአድናቂዎች እንደ አርቲስትነት እንደ አይከንነት የምትናገረው ነገር ካለ ይሄ ካሜራ ያንተ ነው። ይዘው ሂድ። ትጠቀልልኛለህ በኋላ ትጠቀልልኛለህ። ካሜራውን አስባችሁታል? ሀሳቡን እንዳይመስላችሁ ካሜራውን ይዤ እሄዳለሁ ነው። የሚገርም ነገር አሁን እንደዚህ ስናወራ የሚመጣብኝ ሀሳቦች አሉ። አንደኛ በቃ ብዙ ቦታ አሁን ኢንተርቪው ትጠራና የምታወራቸው ወሬዎች ከ50% በላይ ብቻ ብዙ ተመሳሳይነት አላቸውና እችን እድል አላገኘንም። እንደዚህ አሁን ስለ ሰፈራችን ምን ተነፍስበት ምናምንና በጣም አሪፍ ሀሳብ ነው የተወያየ ነውና በጣም ደስ ብሎኛል። ወደ ኋላ ተመልሰን በቃ የነበሩትን ነገሮች ምናምን እያሰብናቸው ስለሆነ ማለት። ሁለተኛ ግን ከዛስ አሁን ያሉት ወጣት ምትላቸው ላይክ 20 24 25 ምናምን የሆናቸው ልጆች ይህንን እድል ሳያዩ ያለፉት አሉ አይደል? አሁን ደግሞ ሞር ደግሞ ነገሩ ዘመናዊ የሆነ አኗኗራችንም ላይፍ ስታይላችንም የምንኖርበትም አካባቢም እየተቀየረ መጥቶ እዚህ ደርሰናልና እንዴት እንደሚያገኙት በጣም ሁሌም የምቆጭበት ነገርና አሁን አንዳንዴ ልጆቼ ላይ ሳየው የሆነ የህፃናት ጨዋታ ብለው ሲጫወቱ ከቲቪ ከሞባይል ምናምን ጥያቄያቸው ትተው የህፃናት ድራማ ምናምን እያሉ በጣም ነው የምመሰጠው። ማለት ያንን ሙድ እኛ ያሳለፍናቸውን ነገሮች መች ነው ሩፋኤል ተብሎ የሩፋኤል ቀን ለመባረክ አእምሮህ ላይ ያኛውን ነገር ስለ ዝናብ ሲዘንብ በባዶ ራቆትህን የሮጥከው አሁን ዝም ብለህ ምታው ገባ። አሁን ያሉ ህፃናቶች እንደዛ እንደኛ ያደርጋሉ ወይ ነው? እና የሆኑ ነገሮች እየተቀየሩ ሲመጡ የሚያስቀምጥ አካል ያስፈልጋል። እንደዚህ መወያየታችን ምናምን እንዲህ ነበር እንዴ? አሁን ለምሳሌ እነዚህ አይነት ነገሮች ይሄ የተቀረጸው ነገር ለረጅም ዓመት መታየት ስለሚችል ማወቃቸው ምናምን ምክንያቱም በጣም በእርግጠኛው ምን ነገር ትንሽ ቆይቶ እየፎገርን እንደሆነ የሚያስብ ትውልድ ይመጣል። ገባ ማለት አሁን ለምሳሌ በባዶ ራቆታችንን ዝናብ እንዲመታን እንሮጥ ነበር ስትል ቀልድ ነው ሊያረገው የሚችለው ምናምን። አሁን ይብይ ቆርኪ ምናምን ተጫውተናል ምናምን ስትል የሚመጣው እንትን ያንን ነገር ግን በልጅነትህ እንደ ልጅነታችን ሆነን የምናድግበት መንገድ ነበር የዛኔ። አሁን የጎረቤት መጠራራቱ እንትኑ ምናምን ብለህ ስታወራ የቱ ጋር ነው እንደዛ ያደረጉት ልትባሉላ ትችላለህ። እና እንደዚህ አይነት ፕሮግራሞች መዘጋጀታቸው ያንን ነገር እንኳን ወደ ኋላ ሄደው እንዲያስቡት። አሁን በእኛ ሙያ ደግሞ ከተቻለም እንደ አርት እንዲቀመጥ ፊልም ሲሰራ እንደዚህ አይነት ነገሮች ሲኖሩበት ሲካተቱበት ምናምን የዛ ጊዜ እንደዚህ ነበር። እኛ አሁን የድሮቹን ስናይ እንዴ ሱሪ እንደዚህ ነበር የሚደረገው እንደምንለው አሁን የኛንም እያዩ እንደዛ እንዲያረጉ አሪፍ መድረክ ነው ወደዴ። በጣም አመሰግናለሁ እንግዳ ስላደረጋችሁኝ። የሰፈራችን ልጆች ስማችሁን ምናልባት የሆነ ጨዋታ አንስተን ስማችሁን ያልጠራሁት ወይ ደግሞ ጠርቼው አፍራችሁ የደበራችሁ ካላችሁ
በጣም ይቅርታ ያልጠራዋችሁም ደግሞ በጣም ያው እድሜያችን እየሄደ ስለሆነ የመርሳት እክል ገጥሞኝ ነው እንጂ ሁላችሁም ከኔ ጋር የተማራችሁ ይህንን ፕሮግራም የምትከታተሉ ከኤሌመንተሪ ጀምሮ እስከ ሃይስኩል ያላችሁ ሀይ ብትሉኝ በጣም ደስ ይለኛል። ከያላችሁበት ውጭም ሊሆን ይችላል እዚህም ሀገር ላይ ሆናችሁ ሌላ ክፍለ ሀገርም ልትሆኑ ትችላላችሁ ምናምን ሀይ የምንባባልበት መድረክ ይሁንልን ይሄ መድረክ። አስተማሪዎቻችንንም እንደዛው ያው አሁን ረጅም እድሜ ይስጥልን በቃ በጤንነት ያቆይልን ነው የምንለው። ጎረቤቶቻችንንም ምናምን ሁላችሁም መልካም እመኛለሁ። በፊት እንደዛ ስትቆጣጠሩን የነበራችሁት ስትቆጡን ስትኮረኩሙን የነበረው ለዚህ ነው አሁን እኔ ላለሁበት ያደረሰኝ ያ ነውና በዚህ በተከፈተልኝ እድል ተጠቅሜ ልባዊ ምስጋናዬን አቀርባለሁ። አመሰግናለሁ። እዚህ ቦታ እንድደርስ የሁላችሁም አስተዋጽኦ ስለነበረበት እግዚአብሔር ይስጥልን። ዘጠናዎቹ ላይ ደግሞ ዘጠናዎቹን ስትከታተሉ በጣም ብዙ የምታነሷቸው ጉዳዮች ስለሚኖሩ ሰርች ይደረግና በደንብ ይታይ። እናንተንም ካሜራማኖቹንም በጣም አድርጌ አመሰግናለሁ። በጣም ደስ ይላል። ሚላዬ ጩባው ይሄ ፐርፐዙ አሁን አንተ ያወራኸው የዘጠናዎቹ ጉዳይ ቅድም እስቲ ለልጆች ለባለቤት ያልኩ ቁጭ ብሎ እኛ ይኖር ነው ዘጠናዎቹ ላይ ያሳለፍነው መከባበሩ የሰፈር ድባቡ አንዱ ካንዱ ጋር የሚተሳሰብበት መንገድ እንደ ታሪክ በዚህ መልኩ እየተጫወትን እንዲያዩት እኛ ከምንተረክላቸው ልክ ኤሌክትሮኒክስ ሚዲያ ተከታታዮች አይደሉ። ስለዚህ በዩቲዩብ በቲቪም ሲያዩት አትሊስት እኛ ናሬት ካረግ ነው እኛ ከተረክ ነው ሞር ለማዳመጥም ለመገንዘብም እነሱም የራሳቸውን ጨዋታ ለመፍጠር ያግዛቸዋል ከማለት ነው። አረ በጣም ባይዘው በጣም ነው የማደንቀው። አሪፍ ነው፣ አሪፍ ሐሳብ ነው። ምክንያቱም በቃ እንደዚህ አሁን እንዳልከው ይሄ እኛ ያለፍንባቸውን ነገሮች አሁን ማድረግ አንችልም። ለምሳሌ እኛ ሰፈር ብትሄድ እኛ ሰፈር ፈርሷል። የሆነ አካባቢ ፒያሳ ብትመጣ ያቺኛው የባለፈው ፒያሳ ፈርሳለች አይደለ? በሌላ ተተክቷል። አሁን የነበረውን ሁኔታ የሚነግራቸው አካል ያስፈልጋል ማለት ነው። እንዲህ ነው ብለህ የምትነግራቸው። ስለዚህ ታሪክ ነው የምታቆይላቸው። ሁለተኛ ደግሞ ራት ቀልድ ምናምን ሊሉ ይችላሉ። እንደዚህ ሆነ እንደዚህ ተቸግረን አድገን ምናምን ስትላቸው በጣም የሚመስጠኝ አንድ እንትን ሮናልዶ ልጁን ይዞት ሄዶ የሚኖርበት አካባቢ አሳይቶት ነበር። ክርስቲያኖ ሮናልዶ ማለት ነው። እና በቃ ለማመን ፈቃደኛ ሳይሆን የወጣው እዚህ ነበር ምኖረው ሲለው ኧረ ምናምን አሁን ያለበትን ቦታ እንትን ብሎ ልጁን ይዞ ሲሄድ ግን እንደዚህ አይነት ነገር ሊኖር አይችልም ብሎ ስለሚያስብ ከዛ ግን አሁን ምን ይከፈትልሃል በእንደዚህ አይነት ኑሮ መኖር አለ። ይሄ ኑሮ ነው ከፍ እያለ እዚህ የደረሰው የሚለውን ነገር ታሳየዋለህ። ሰውም እዛ ጋር የነበረችው ኢትዮጵያ እዛ ጋር የተፈጠረው ቤተሰባዊ ስሜት ነው አሁን ሆኖ እዚች ላይ የደረስ ነው። ስለዚህ ያንን ለማስተማር በጣም ዘጠናዎቹ ያበደ ነው። አሁን እኔ ልዝጋው። ከጠጠር ህጎች እና ከጠጠር ስሞች ጥራልኝና የልጅ ጨዋታ ስላነሳ ጠጠር ስትጫወት ምን አይነት የጠጠር ስሞች ታውቃለህ? ያው እንግዲህ ካፒቴኑ የሚባለው ቪሲ የሚባለው ነው። ቪሲ ነው ዋናው ነው። አይነካም እሱ ስንገዛው ራሱ ቪናሲ ሆኖበት ወፍራምም ስለነበረ ትንም ይሰብርብሃል። ባይዘው ጠጠር ይሰብራ በቃ ማስተር ፍንዳታ ቪሲ ጠጠርን አስታውሳለሁ መምቻውን ማለት ነው። ግን ሌሎቹ አሁን ብትነግራቸው ላግዝ። እሺ ቪሲ አለ አይደል? አፖሎ 11 አለ እንደዚህ ያለው። እሺ ደጎል ደግሞ አለ እንደዚህ ምናምን ብለህ እንደዚህ ሳይሆን ምናምን ብለህ ቀስት ተከት ምናምን የሚባሉ ነገሮች አሉ። ቀስት ተከቶቹ ምናምን ስትሄዳቸው ማለት ነው። ውራም አለ። ውራ የመጀመሪያው መሆኑ ነው። መጨረሻ ትሄዳለህ ግን ያው ሁሉንም ስለምትበልጥ መጀመሪያ ትመጣለህ። አፋፍሰህ ትሄዳለህ ማለት ነው። ስለዚህ የሚላይ የምር ያው ለትውስታ ያህል ነው። እንደዚህ አይነት ሀሳብ የጎዳደል ነገር ካለ እንደዚህ የሚባል እንደዚህ አይነት የሚባል ጠጠርም አለ የምትሉ ከሆነ ጨዋታ ነው። እናንተም ጨዋታ ውስጥ ስላላችሁ በዚህ ኮመንት ውስጥ ጻፉልን። እንግዲህ ክቡራን ተመልካቾቻችን መርካቶ አካባቢ ተክልያ አካባቢ እንዳለ በሚሊዮን ስም በጩባው ስም እየተጫወትን ለማካለል ዞር ለማለት ሞክረናል። እንግዲህ ከኛ ጋር ስለነበራችሁ ውድድ ነው የምናደርጋችሁ። በጣም አሪፍ ጊዜ እንደነበረ ትንሽ አልጠራጠርም እላለሁ። እርግጠኛ ነኝ ባካችሁ በጣም አሪፍ ቆይታ ነበር። ይህ ዘጠናዎቹ ነው። እንግዲህ ወጣ ገባ እያልን ያለን ነገር በዚህ መልኩ ለእናንተ እናደርሳለን። ኢትዮጵያ ለዘላለም ትኖር። አሜን። ዘጠናዎቹ መልካም ጊዜ ጌታ
የመድኃኔዓለም ያለ አይድል ኦችሎ ሁላቸው ኦሬዲ ሳቲ ናቸው። የዚህ ፕሮግራም የክብር ስፖንሰር ቡና ባንክ